ጤና ይስጥልን እንዴት ናችሁ የፋና ፖድካስት አድማጭ ተመልካቾቻችን የፋና ፖድካስት አንድ ጉዳይ አሁን ተጀምሯል በዛሬው የፋና ፖድካስት አንድ ጉዳያችን የምናነሳው የተፋሰስ ልማትን ጉዳይ ይሆናል ይህም እንግዲህ ባለፉት አመታት በኢትዮጵያ በርካታ የተፋሰስ ልማት ስራዎች ተሰርተዋል ይህም እየታየ የሚገኘውን ውጤት እንዲገኝ አስችሏል በዚህ አመት ደግሞ የተፋሰስ ልማት ስራ እየተሰራ ይገኛልና ይህም ደግሞ በምን አይነት መልኩ ይመራል የሚሉትን ሐሳቦች እያነሳን ቆይታ እናደርጋለን በግብርና ሚኒስቴር ዴኤታ የሆኑት ፕሮፌሰር ኢያሱ ኤልያስ አብረውናሉ ከሳቸው ጋር ሰፊ ማብራሪያ ያገኘን ቆይታ እናደርጋለን እናንተ ማብራችሁ እንድትሆኑ እንጋብዛለን ቅድስት ዘውዱ አብራችኋለሁ መልካም ቆይታ ፕሮፌሰር ለፈቃደኝነቱ ከልብ አመሰግናለሁ እጅግ አመሰግናለሁ ከአሁኑ ከወቅቱ ብንጀምር ደስ ይለኛል በዚህ ወር የተጀመረው የተፋሰስ ልማት ስራ እንደ ኢትዮጵያ ምን አይነት እቅድ ተይዞበት ወደ ስራ ተገብቷል የሚለውንና ምን ያክል ሄክታር መሬት ለማልማት ታስቧል ምን ያክል ሰዎች ይሳተፉበታል የሚሉትን ሰብሰብ አድርገን መልሰን እንጀምር እስቲ አመሰግናለሁ እንግዲህ የተፋሰስ ልማት ጉዳይ የሞት ሽረት ጉዳይ ነው የኢትዮጵያ ህልውና ጉዳይ ነው ለድርቅ ተጋላጭ ድርቁ ሲያልፍ ዝናቡ ሲመጣ ለጎርፍ ተጋላጭ ለመሬት መንሸራተትና ለሰዎች ህይወት ህልፈት ለመፈናቀል አጋልጦ ኖሯል ይሄ የመሬት መራቆት የደኖች ምንጣሮና ጭፍጨፋ የአፈር መሸርሸር የምርትና ምርታማነት ማሽቆልቆል ለልመና ለእርዳታ ዳርጎናል አዋርዶናል ልመናና እርዳታ አዋራጅ ነው ክብረ ነክ ነው ኢትዮጵያን ለመሰለ ትልቅ ሀገር የማይመጥን ነው ከዚህ የተነሳ የህብረተሰቡ ንቃተ ህሊና ባለፉት አመታት በተሰራው ስራ ከፍ ያለ ነው እያንዳንዱ የገጠር ማህበረሰብ ከ40 እስከ 60 ቀናትን የህብረተሰብ ተፋሰስ ልማት ለመስራት ጊዜውን ይሰዋል ተራሮችን ድንጋይ በማፈናቀል መሬት በመቆፈር እርከኖችን ይሰራል ክትሮችን ይሰራል ቦዮችን ይቀዳል የውሃ ቻናሎችን ያዘጋጃል ይሄ ደግሞ አሁን ከክቡር ጠቅላይ ሚኒስትር ወደ ስልጣን ከመምጣት ጋር ተያይዞ የተጀመረው የአረንጓዴ አሻራ ፕሮግራም ከዚህ ጋር የተቀናጀ ነው ለዛ ደግሞ ጉድጓድ ይዘጋጃል ቦታ ይመረጣል ካርታ ይዘጋጃል እዛ ቦታ ላይ ዝናብ ሲመጣ ችግኞች ይተከላሉ የፍራፍሬ ችግኝ የደን ችግኝ ይተከላልና ይሄ የአፈርና ውሃ ጥበቃ የአካባቢ ጥበቃ የደን ሽፋን እንዲያገግም የማድረግ ነገር የምግብ ዋስትናችንን ለማረጋገጥ ከምግብ ዋስትና ባለፈ አሁን ያወራን ያለ ነው የምግብ ሉዓላዊነት ምን እናምርት የት እናምርት መቼ እናምርት ምን እንብላ የሚለውን ሰው መርጦ የሚያደርግበትን የሚያመርትበትን ግብርናውን የሚያካሂድበትን ስርዓት አይበገረ ግብርና ለመፍጠር ከምናደርገው እንቅስቃሴ አንፃር የአየር ንብረት ለውጥን ለመከላከል አረንጓዴ ኢኮኖሚ ለመገንባት የተፋሰስ ልማት ሲደመር የአረንጓዴ አሻራ የሞት ሽረት ጉዳይ ነው ኢትዮጵያውያን በዚህ መልኩ ባለፉት አመታት ስንሰራ መተናል በዚህ በጥር ወር ከጥር እስከ የካቲት መጨረሻ አንዳንድ ቦታ ላይ እስከ መጋቢት መጀመሪያ ድረስ የሚሄድ የተፋሰስ የተቀናጀ የህብረተሰብ ተፋሰስ ልማት ተብሎ የሚሰራ ነው በከፍተኛ ድምቀት ተጀምሯል ኦልሞስት ሁሉም ክልሎች በሚባል ደረጃ ተጀምሯል አማራ ክልል ከ10 ቀን በፊት አስጀምሯል ኦሮሚያ ክልል አስጀምሯል የሲዳማ ክልል ትላንት እንደዚህ አስጀምሯል ሁሉም ክልሎች የክልል ርዕሳነ መስተዳድሮች የፓርቲ የፖለቲካ ክንፍ ባለበት ወጣቶች ሴቶች በሚሳተፉበት በከፍተኛ ድምቀትና የፖለቲካ ንቅናቄ የሚሰራ ነው አንዳንዶች እንደው የኢትዮጵያን ስራ ማናናቅና ማሳነስ ማካሰስ የሚፈልጉ ኃይላት መንግስት አስገድዶ ህብረተሰቡን ያወጣላል ይሄ ፍጹም ውሸት ከእውነት የራቀ ነው ህብረተሰቡ የራሱ ህይወት የሚለወጥበት ልጆቹን የሚያስተምርበት ምርትና ምርታማነቱን የሚያሳድግበት መሆኑን አውቆ የሚሰራው ነው ኦፍ ኮርስ የአንዳንድ ፕሮጀክቶች ለምሳሌ የልማታዊ ሰፍትኔት የዘላቂ መሬት አያያዝ ፕሮጀክት የመሳሰሉት ለነዚህ ለሚወጡ ሰዎች ድጋፍ ያደርጋል በህብረተሰብ ስራ ለሚሳተፉት ድጋፍ እናደርጋለን የእርሻ መሳሪያ እናቀርባለን ስልጠና እንሰጣለን ያ ድጋፍ አለ ከዛ ውጪ በራሱ ፈቃድ ወጥቶ ሆብሎ ወጥቶ በብዙ ጭፈራ በብዙ ደስታ ጉልበቱን ሰጥቶ የሚሰራው ነው ዋናው ነገር ግን የለሙ ተፋሰሶች ከ1000 ተፋሰሶች በላይ ህጋዊ ሰውነት እንዲኖራቸው ማህበር እንዲደራጅባቸው ባለቤት እንዲያገኙ
በህብረት ስራ እያደራጀን ከለሙ በኋላ ጠባቂ ያጣ ባለቤት ያጣ በከብት ግጦሽነት እንዲሁም ደግሞ በማንም ገብቶ የሚያበላሸው እንዳይሆን የለሙ ተፋሰሶች ሁሉ ባለቤት እንዲኖራቸው የማድረግ ስራ ላይ እቅድ ወጥቶ ድጋፍ ተደርጎ ሁሉም ክልሎች በንቅናቄ እየተሰራ ያለ ስራ ነው። እስካሁን ያየነው ውጤት እጅግ አመርቂ ስለሆነ የዘንድሮም በዛ መልኩ ይቀጥላል የሚል እምነት አለን። ከዚህ በፊት እንግዲህ እኛም ለስራ በምንወጣባቸው አካባቢዎች ላይ የተፋሰስ ልማት ስራው እርሶ እንዳሉት ህብረተሰቡ እየጨፈረ እየዘለለ ከዛ ደግሞ ጉልበቱን በዜማ እያበረታታ ስራዎችን ይሰራል። የእርከን የመስራቱ ስራ ሌሎችንም እንደዛ የአፈርና ውሃ ጥበቃ ስራ ሲሰራ በብዙ መነቃቃት ነው የሚሰራው። ይሄንን ያው በብዛት የምናየው ነው። እርሶ እንዳሉት ይሄንን ሲሰራ ሚኒስቴር መስሪያ ቤቱ እንግዲህ የተለያዩ ድጋፎችን ሊያደርግ ይችላል ብዬ አስባለሁ። በተለይም ደግሞ ከዚህ ከቴክኒክና ከቁሳቁስ ድጋፍ ጋር ተያይዞ ምን አይነት ድጋፎች እየተደረገላቸው ነው? በተለይ ህብረተሰቡ አስቦ አቅዶ ይህንን እቅድ ተግባራዊ ለማድረግ እንደ ሀገር የታቀደውን እቅድ ለራሴም ነው ብሎ አቅዶ በእንደዚህ አይነት ስራ ውስጥ ሲሳተፍ እገዛው ምን ይመስላል? ከሚኒስቴር መስሪያ ቤቱ ያለው የሚኒስቴር መስሪያ ቤቱ የህብረተሰቡን የልማት ተጠቃሚነት ለማረጋገጥ የተቋቋመ ስራው የሆነ ነው። እኔ የምመራው ዘርፍ የተፈጥሮ ሀብት ልማት ዘርፍ ዋና ስራ ምንድነው ብለሽ ብትጠይቅኝ የተፋሰስ ልማት ማስቀጠል እና የህብረተሰቡን ተጠቃሚነት ማረጋገጥ የሚል ይሆናል። ለዚህ የለጋሽ አካላት የሚሰጡን ድጋፍ አለ። ዋናው አቅማችን ግን የህብረተሰቡ ጉልበት ነው። እንግዲህ የመጀመሪያው ስራ ህብረተሰብ የመለየት ስራ ነው። እኛ ቀበሌ ድረስ መዋቅር አለን። የቀበሌ መዋቅር ልማታዊ ቡድን ድረስ እናደራጃለን። ልማታዊ ቡድን አለ፣ ቀበሌ አመራር አለ፣ እንደገና ደግሞ የተፋሰስ ቡድን አለ። እነዛን ማደራጀት አንድ ነገር ነው። ሰው መለየት፣ የሰው ቁጥር መለየት፣ ከዚያ ተፋሰስ መለየት። የትኛው ተፋሰስ ነው ዘንድሮ የምንለየው? የትኛው እዚህ አካባቢ ቀበሌ ላይ እጅግ በጣም የተራቆተና ቅድሚያ ተሰጥቶት ሊለማ የሚገባ ከጉስቁልና መውጣት የሚገባው ተፋሰስ የቱ ነው የተራቆተው የሚለው የአይፒቲ ኢንተርቬንሽን ፕራዮሪታይዜሽን ቱል የሚል ማፕ አለ። በዛ ማፕ አድርገን እንለያለን። እዛ ላይ እንግዲህ ደግሞ የቁሳቁስ አቅርቦት ነው። ገሶ መቅረብ አለበት፣ አካፋ መቅረብ አለበት፣ ዶማ መቅረብ አለበት፣ የቅየሳ መሳሪያዎች መቅረብ አለባቸው። እነዚህ በየጊዜው እናቀርባለን። የሚሰበር ካለ የሚበላሽ ካለ እንተካለን። አርሶ አደሩ ጉልበቱን ከሰጠ እኛ ደግሞ መሳሪያውን የእርሻ መሳሪያ ማቅረብ አለብን። በዛ ላይ አሁንም እጥረቶች አሉ። በተቻለ መጠን ለጋሾችም በሚሰጡልን ድጋፍ በተለይም ልማታዊ ሰፍትነት የሚባለው ፕሮግራም ከዚህ አኳያ ፓብሊክ ወርክ ወይም የህብረተሰብ ስራ የሚለው ተፋሰስ ልማት ነው። የችግኝ ጣቢያዎችን ማቋቋም ነው። አክሰስ ሮድስ ወይም መጋቢ መንገዶችን መገንባት ነው። ምንጮችን ማጎልበት ነው። የመስኖ አውታሮችን መገንባት ነው። በእነዚህ ነገሮች ማገዝ ነው። ቁሳቁስ ማድረግ ነው። ዋናው ነገር ግን አቅም ግንባታ ነው። አቅም ግንባታ ስንል በሁለት በሶስት የተከፈለ ነው። የመጀመሪያው አርሶ አደሩን የተለየውን ማህበረሰብ ማሰልጠን። ይሄ የሚለማው የአርሶ አደሩ ህልውና መሆኑን ተሳትፎ ደግሞ በሀገር አቀፍ ደረጃ በወጣ ጋይድላይን ወተርሼድ ዴቨሎፕመንት ጋይድላይን ተብሎ የወጣ ጋይድላይን አለ። ዝም ብሎ የዘመቻ ስራ ተብሎ ጥራት የጎደለው ነገ ጠዋት የሚፈርስ የእምቧይ ካብ እንዳይሆን በቂ የሆነ ስልጠና አለ። በተለይም ደግሞ ቀያሽ አርሶ አደሮች አሉ። ሁሉም ቀበሌ ላይ እኛ አሁን ቀያሽ ባለሙያ መመደብ አንችልም። አርሶ አደሩን ቀያሽ ባለሙያዎች ወርዶ ያሰለጥናሉ። እነዚህ ቀያሽ አርሶ አደሮች ቀስ እያሉ ወደ ባለሙያነት የሚያድጉበትን ነው የምናደርገው። ከዛ ባለፈ የተቀናጀ የህብረተሰብ ተፋሰስ ማህበራት እናቋቁማለን። በተለይ ካልም የሚባለው ክላይሜት አክሽን ስሩ ላንድ ማናጅመንት ወይንም የአየር ንብረት ለውጥን ለመከላከል የመሬትን ማልማት የሚል ተቀራራቢ አቻ ትርጉም ሊሰጠው የሚችል የዓለም ባንክ የሚደግፈው ትልቅ ፕሮግራም አለ። እሱ ፕሮግራም ማህበራትን የማደራጀት ስራ አንዱ ኮምፖነንት ነው። ማህበራት ስንል ማለታችን ወጣቶች፣ ሴቶች ያሉበት እስከ 50%፣ 55% የአካባቢው የሚለማው የተለየው ተፋሰስ ነዋሪ የሆኑትን አደራጅተን ይሄ የተለየው መሬት ይሄን ያህል ሄክታር ነው። ራፍሊ 500 እስከ 700 ሄክታር የሚሆን መሬት ነው። ተዳፋትነት ያለው ሊሆን ይችላል። ዋተበር እንደ መሬቱ ሁኔታ ተደራጅተው ሰርቲፊኬት ይሰጣቸዋል።
የማናጅመንት ፕላን እንዲያዘጋጁ መርዳት፣ ማሰልጠን። መቼ ነው እርከን የምሰራው? መቼ ነው ችግኝ የምተከለው? መቼ ነው ወደ መስኖ የሚቀየሩት? መቼ ነው ወደ ሌላ ልማት ንብ ማነብ የሚጀምሩት? ንብ ማነብ አሁን ኢሚዲየትሊ አይጀመርም። ችግኙ ከጸደቀ በኋላ አበባ ማውጣት ከጀመረ በኋላ ከዚያ በኋላ ቀፎ ይገባል። ዘመናዊ ቀፎ እኛ ገዝተን እንሰጣለን፣ ስልጠና እንሰጣለን። ከዚያ በኋላ ደግሞ የገበያ ትስስር እንፈጥራለን። ሴቶች ለምሳሌ ተደራጅተው ወተት እርባታ ይቋቋምላቸዋል፣ ብድር ይሰጣቸዋል። ተዘዋዋሪ ፋንድ ወይም ሪቮልቪንግ ፋንድ በመባል እናደራጃለን። ወጣቶችን እናደራጃለን። ለምሳሌ የሃይ ቫሊዩ ፍሩትስ የፍራፍሬ ምርት ላይ ችግኝ ጣቢያ አሁን ለምሳሌ አረንጓዴ አሻራ በአመት በቢሊየን የሚቆጠር ችግኝ ስተክል የግብርና የሚያስተዳድራቸው ማዕከላዊ ችግኝ ጣቢያዎች ውስን ናቸው። አብዛኛውን ወጣቱ ነው የሚያቀርበው። በማህበር ተደራጅቶ ገበያ ያገኝበታል ማለት ነው። ስለዚህ እነዚህን ድጋፎች ከጀርባ ሆኖ መንግስትና ለጋሽ አካላት እናደርጋለን። ከዛ ውጭ ህብረተሰቡ የራሱን ጉልበት፣ የራሱን አእምሮ፣ የራሱን ጊዜ ሰጥቶ የሚያለማው ይሆናል። ጥሩ። እንደውም ቀጥዬ ልጠይቅ የነበረውን ጥያቄ አያይዞ አንስተውልኛል። በተለይ ወጣቱን አርሶ አደሩን እንግዲህ ተሳትፎ ላይ ወጣቱም ሴቶችም ወንዶችም ሁሉም በየዘርፋቸው ይሳተፋሉ እና በዛው መጠን ደግሞ ተጠቃሚነትም ላይ ተሳታፊ እንዲሆኑ እየተደረገ እንደሆነ እሱ አንስተውልናል። የትኞቹን አካባቢ እንደው በስኬታማነቱ ማንሳት ይችላሉ? በተለይ ከዚህ አሁን ካልናቸው ከውጤቱ አንጻር የተፋሰስ ልማት ተሰርቶበት ቀጥተኛ የኢኮኖሚ ተጠቃሚ መሆን የቻሉበት አካባቢ ላይ ይሄኛው አካባቢ እስቲ በደንብ የተሳካልን ነው? እኔ አንደኛ ደረጃ ላይ የማነሳው ጋራ ግሌ የምዕራብ ሐረርጌ ላይ ምስራቅ ሐረርጌ ጋራ ግሌ የሚባል ግራዋ ወረዳ ድሮ ጋራ ሙለታ የሚባለው እሱን እንደው ፈጣሪ ከረዳችሁ እሱን ብታዩ። ድሬዳዋ ትግራይ ላይ ደግሞ አብርሃ አጽብሃ እና ድሬዳዋ አካባቢም እንደዚሁ አሉ። ወላይታ ስትሄዱ ደግሞ የዳሞት ተራራ ልማት እነሱ በጣም በርካታ ናቸው። እነዚህ ክላሲካል ኤግዛምፕልስ። ወጣትና ሴቱ እንዴት ይጠቀማል የሚለው ላይ በተፋሰስ ልማት ፕሮግራማችን 30% አትሊስት ሴቶች ተጠቃሚ መሆን አለባቸው የሚል ነው። አሁን ባለኝ መረጃ ግን የሴቶች ተጠቃሚነት ቁጥር ወደ 55% ደርሷል። ወጣቱ ወደ ንግዱ ያዘነብላል። ይሄ አሁን ከእርሻው ለመውጣት ነው ወጣቱ ጥረት እያደረገ ያለው። የሰለጠነ የሰው ኃይል በእውቀት የሚመራ ግብርና እናደርጋለን ስንል ወጣቱ አንደኛ የመሬት አልባ የመሆን ሁኔታ ስላለ ከእርሻ የመውጣት ነገር ይታያልና እሱን የሰለጠኑ ወጣቶች ወደ እርሻው እንዲገቡ ለምሳሌ በሪቮልቪንግ ፋንድ በንብ ማነብ በጣም በንብ ማነብ ዞራቸው በተለያየ ቦታ አይታችሁ ጋራ ግሌን ለምሳሌ አሁን ብጠቅስ 2015 ዓመተ ምህረት ላይ የአረንጓዴ አሻራ መርሃ ግብር እና የተፋሰስ ልማት የአረንጓዴ አሻራ ልማት አስጀምረናል። ሐምሌ ላይ ጥር የካቲት ላይ ጋራ ግሌ ተልጫ በጣም ጥድ ኮሶ የነበረበት ተፈጥሮ ደን የነበረበት ቦታ ነው። መንጥረው እንደ ትንሽ ልጅ ጉቶ አይነት ነገር ተራራው ጫፍ ላይ ትንጥዬ ደን ነች የቀረችው። የቀረው በሙሉ ተመንጥሮ ያለቀ ምንጮች የደረቁበት ድርቅ ያለ ምድረ በዳ የነበረውን ጥር ላይ እርከኖችን ሰርተው ክትሮችን ቦዮችን ከሰሩ በኋላ ሐምሌ ላይ ችግኝ አረንጓዴ አሻራ መርሃ 2016 ናሴ አካባቢ ለአገራዊ አሰስመንት ባለሙያዎች ልኬ የመጣው ቪዲዮ እኔ ማመን ነው ያቃተኝ። በእውነት እኔ ማመን ነው ያቃተኝ። ምንድነው የሆነው? በአጭር ጊዜ ውስጥ ቦታው አገገመ። የተተከሉ ችግኞች ጸደቁ። 100% ነው የጸደቁ። በቂ ዝናብ ያለበት አካባቢ ነው። 100% ጸደቀ። 2016 ላይ ወጣቶች ወደ 50-60 የሚሆኑ ላሞች ተገዙላቸው፣ ሼድ ተገነባላቸው፣ ወተት ጀመሩ፣ ወተት ማምረት ጀመሩ። ንብ ወደ 100 የሚሆኑ ቀፎዎች ገቡላቸው። ክቡር ጠቅላይ ሚኒስትሩ ጎብኝተዋል ያንን ቦታ። አሁን ማር ይቆረጣል እዛ ቦታ ላይ፣ ወተት ይሸጣል እዛ ቦታ ላይ። ስንት እንደሆነ ቁጥራቸውን በውል ባላስታውስ ሴቶችና ወጣቶች ተደራጅተው የኢኮኖሚ ተጠቃሚ ሆነዋል። ብቻ አይደለም እሱ አሁን ቀጥታ ተጠቃሚ ነው፣ ተዘዋዋሪ ተጠቃሚ ደግሞ ተገኝቷል። ያኔ የደረቁ ምንጮች ጎለበቱ። ታችኛው ተፋሰስ የተራራው በዚህኛው ሳይድ በዛኛው ሳይድ ምንጮች፣ ወንዞች ታችኛው ተፋሰስ ላይ በመገኘቱ መስኖ ተስፋፋ።
ስለዚህ አሁን ፍራፍሬ የሚያመርት ሽንኩርት የሚያመርት የተጧጧፈ ንግድና ኢኮኖሚ መነቃቃት ይታያል። እንደው በቀጣይ ዶክመንት አድርገን ይህን በቡክሌት መልክ ወደ ሌሎች አካባቢዎች ለማስፋት ከኦሮሚያ ክልል ተፈጥሮ ሀብት ልማት ጋር እየተነጋገር ነውና የዛ አይነት ኤግዛምፕሎች ሺዎች ናቸው። ደርሰን ዶክመንት አድርገን ለሚዲያ ብናቀርብ ጊዜውን በንችማርክ አድርገን እኔ አሁን ስለተገኘሁበት የጋራ ክልል ልረሳ አልችልም። ጥር ላይ የተሰራውን አውቃለሁ። 2015 ላይ ክቡር ምክትል ጠቅላይ ሚኒስትርና ክቡር ርዕሰ መስተዳድር ሆነን ማስጀመራችንን አውቃለሁ። ያው ምስክር ነኝ። አሁን ያደረግነው ለውጥ በሁለት ዓመት በማይሞላ ጊዜ ውስጥ የመጣው ኢኮኖሚና አካባቢያዊ ማህበራዊ ለውጥ የሚያስገርም ነው። ምን ማለት መሰለሽ? ኢትዮጵያ ከሰጧት መልሳ እጥፍ የምትሰጥ ሀገር ነች። ትንሽ ነገር ነው የምትፈልገው። ትንሿን ነገር ከሰጠናት በጣም ብዙ የምትመልስ ሀገር ናት። በጣም አስገራሚ። ክቡር ጠቅላይ ሚኒስትር የምታማልል ሀገር ናት የሚሉት ለዚህ ይመስለኛል። እውነትም ያማልላል እኮ። በአንጻሩ ደግሞ ብታይ ኢዩ የሚባል የአውሮፓ ዩኒየን ላለፉት 8፣ 9፣ 10 ዓመታት በዚህ በምዕራብ አፍሪካ የሰሃራ በረሃ በአመት ስንት ኪሎ ሜትር እንደሆነ ቁጥሩን አሁን በትክክል አልስታውስም፣ ወደ 18 ምናምን ኪሎ ሜትር ይጋልባል ወደ ታች ወደ ደቡቡ አፍሪካ እየዋጠ አገራትን እነ ሰነጋልን፣ እነ ናይጄሪያን፣ እነ ቡርኪና ፋሶን፣ እነ ማሊን እየዋጠ ማለት ነው። እሱን እስከ ኤርትራ ይሄዳል፣ እስከ ጅቡቲ ይሄዳል። ስለዚህ ከሰነጋል ኮስት እስከ ጅቡቲ ኮስት የሚሄድ ፕሮግራም ዘርግተው ባለፉት በርካታ ዓመታት ያሳኩት 10-15% ብቻ ነው። 80% ፌለር ነው። የተተከለው አይጸድቅም፣ እርከኑ አይቆይም። ምንድነው ታምሩ? ኢትዮጵያ ገነት ነች። ኢትዮጵያ መልክዓ ምድሯ ይለያል፣ አፈሯ ይለያል። በዓለም ትልቅ ባለጸጋ አፈር ያላት ኢትዮጵያ ሀገር ነች። እኔ አፈር ሳይንቲስት ነኝ። እስከ ዶክትሬት የተማርኩት ብዙ ፒኤችዲዎችን የማስተምረው በዚህ መስክ ነው። ኢትዮጵያ አፈር ባለጸጋ አፈር ነው። እንዲህ የጎዳ ነው። እንዲህ ኃላፊነት በጎደለው መልኩ የተጠቀምነው ለስንት ሺህ ዓመታት ተሸክሞ አሁንም እስከ 15 ሜትር ጥልቀት ያለው አፈር ዳቦ የሚያክል አፈር ታገኛለች። ምን አይነት ድንቅ ሀገር ነው እላለሁ። በእውነት ኢትዮጵያ ያሳሳኛል። እና እንዲህ አይነት ኬዞች በየቦታው አሉ። እኔ አሁን ጋራ ግለን በአካል ስለዳሰስኩ ስለጨበጥኩ ስላለፍኩበት እናገራለሁ እንጂ ድሬዳዋ ላይ ያለውን ማየት ይቻላል። አብርሃ አጽብሃ የቆየ ነው። እሱ ከ2005 የተፋሰስ ልማት ሀ ብሎ ሲጀምር ጂአይዘድ የጀመረው በኤሪያ ክሎዥር ወይም ከንክኪ የጸዳ አካባቢ በማድረግ ችግኝ በመትከል ያለውን አኬሽያ ይሄ የግራር ዝርያዎች እንዲያገግሙ በማድረግ እዛ ላይ ንብ በማስገባት በታችኛው ተፋሰስ ላይ ደግሞ ውሃ በመገኘቱ ያ ወንዝ እንደገና ደርቆ የነበረው በመመለሱ እዛ አካባቢ የአትክልትና ፍራፍሬ ልማት በመስፋፋቱ ክላሲካል ኤግዛምፕል ሆኖ ሰዎቹም ተሸልመዋል። በብራዚል በተገኘ ሽልማት ሁሉ አግኝተዋልና ኢትዮጵያ ሪሊ ትንሽዬ ጥበቃ ትንሽዬ ድጋፍ ካደረግነው ሬዚሊየንት ላንድስኬፕ የማይበገር መልክዓ ምድር መፍጠር የሚያስችል ያም ደግሞ ኢኮኖሚ ጠቀሜታ ያለው ያም ደግሞ ማህበራዊ ጠቀሜታ ያለው ህይወትን ሊቀይር የሚችል ውጤት የሚሰጥ ስርዓተ ምህዳር እና ስነ ምህዳር ነው ያለን። ኮንሶንም በዚሁ አጋጣሚ ያነሳል ብዬ ነበረ። በፊትም የነበረ ስለነበረ ከዚህ ፊት እንደ በዩኔስኮም የተመዘገበ ነው አይደል? በዚህ በዩኔስኮ ደረጃ የተመዘገበ የአፈርና ውሃ ጥበቃ ስራ ያለን ኢትዮጵያውያን ከዚህ ቀደምም እንዳለ ወደ ውጤቶቹ እመጣለሁ በኋላ ብዬ ስላሰብኩኝ ነው። በእርግጥ ሰው ካነሷቸው አንጻር አካባቢዎች አንጻር ነጊሌንም ነው አብርሃ አጽብሃንም እነዚህንም ከዚህ በፊት የተሰሩትንም አሁንም እየተሰሩ ያሉትን በተለይ ውጤታማ የሆኑ አካባቢዎችን ተሞክሮ ወስዶ ወደ ሌሎቹ ማድረስ ላይ ስራችን ምን ይመስላል? መሬት ላይ ያለው ተጨባጭ ነገራችን ሁሉንም ክልሎች በ2016 ዓ.ም አይ ቲንክ 17ም ተጨምሯል። ድሬዳዋ ላይ፣ ጋራግሌ ላይ፣ ወላይታ ዳሞትም ላይ ሁሉም ክልሎች ጉብኝት እንዲያደርጉ አመራሩ፣ ቢሮ ኃላፊዎች፣ ዳይሬክተሮች ተሞክሮ እንዲወስዱ እንዴት ነው አካባቢው እንዲህ ለማው፣ እንዴት ነው የሴቶችና የወጣቶችን ተጠቃሚነት ማረጋገጥ የቻልነው፣ እንዴት ነው ኢኮኖሚክ ቤኔፊቱን ጠቀሜታውን ከፍ ማድረግ የተቻለው፣ ተፈጥሮና ሰውን ማስታረቅ የቻልነው፣ የላይኛውና የታችኛውን ተፋሰስ አስታርቀን አስማምተን አዋህደን መምራት የቻልነው የሚለውን ኤክስፒሪየንስ ኤክስቼንጅ ማድረግ ችለናል። ሁለተኛ አሁን በዚህ ላይ ያደረግነው እንዲህ አይነቶች ኬዞችን ዶክመንት እያደረግን ነው።
ዶክመንት እያደረግን እያሰራጨን ያውን 2000 ኮፒ አውጥተን ተሞክሮቻችን ናቸው እነዚህ በስት የሆኑ ተሞክሮቻችንን ቀምረን ቡክሌት እያደረግን ዝም ብሎ ወሬ አውርተን አንተው ዶክመንት እንሰንዳለን። እቺ አሁን ተራ ቁጥር 3 ላይ ነች አሁን ያለ ነው። ይሄ ተራ ቁጥር 4 ደግሞ እዚህ አለ። እንዲህ ያለን እየቀጠልን ይሄ ቮሊዩምነስ ነው። በመላ ሀገሪቱ ያለውን ተሞክሮ በስት ተሞክሮችን እየቀመርን ነው እያሰለጠንባቸው ነው። ለስልጠና እንጠቀምባቸዋለን። ለኤክስፒሪየንስ ኤክስቼንጅ ወይም ልምድ ልውውጥ አይቶ ማመን አይቶ መማር የሚባለውን ነገር ለአርሶ አደሮቻችን ኤክስቼንጅ ለማድረግ አንድ ነገር አስበን ያልተሳካልን አርሶ አደሮችን የኦሮሚያን ወደ አማራ የአማራን ወደ ትግራይን ወደ ደቡብ እንደዚህ የማድረጉ ነገር ላይ አንዳንድ ሁኔታዎች አልተመቻቹልንም። እሱን ለማድረግ እናስባለን። ሲንግ ኤንድ ለርኒንግ ኤክስፒሪየንስ ኤክስቼንጅ ኤንድ ሌሰን ሼሪንግ ነገሮች እናደርጋለን። ብዙ ወርክሾፖችን እያካሄድን ነው። በጣም ብዙ ስልጠናዎችን ለባለሙያዎች ለአርሶ አደሮች እየሰጠን ነው። አይደለም በኢትዮጵያ ውስጥ ዊዚን ዘ ሪጅንስ በክልሎች መካከል ያለውን ልምድ ልውውጥ ይቅርና ለአፍሪካ አሁን ሩዋንዳ የኛን ኤክስፒሪየንስ፣ ኬንያ የኛን ኤክስፒሪየንስ በኢጋድ በኩል ኡጋንዳ መታለች፣ ኬንያ መታለች፣ ሩዋንዳ መታለች። እንዴት ነው የላንድ ሪስቶሬሽን ወይም የመሬት ማገገም ስራ ስኬታማ ልታደርጉ የቻላችሁ? የአረንጓዴ አሻራ ኤክስፒሪየንሱ አለ። ናይጄሪያ እንደውም ባለፈው የአረንጓዴ አሻራ ሀገራዊ ስናስጀምር በምክትል ፕሬዝዳንታቸው አማካኝነት ተወክለው መጥተው ከክቡር ጠቅላይ ሚኒስትራችን ጋራ የኢትዮጵያን አድንቀው ተሞክሮ ወስደው የራሳቸውን ባለሙያዎች ደግሞ ይዘው መጥተው ባለሙያዎቹ ከኛ ጋራ መስክ ወርደው ከዚያ በኋላ ደግሞ 4000 የተለያዩ ችግኞችን ጭነው የሄዱበት ሁሉ አለና የኢትዮጵያ ተሞክሮ አስተማሪ ይመስለኛል። አይ ቲንክ ይሄ የቀደም የጠቀስኩት የግሬት ግሪን ዎል ታላቁ የአረንጓዴ ግድግዳ ተብሎ የታሰበው የኢትዮጵያን ተሞክሮ ለመውሰድ አውሮፓ ዩኒየን ኃላፊዎች መጥተው አነጋግረውናል። የኢትዮጵያን ተሞክሮ ሼር ለማድረግ እኛም ፈቃደኞች ነን፣ እነሱም የኢትዮጵያ ኤግዛምፕል እያሉ ነው። ሳውዲ አረቢያ እንዲሁ ግሪን ልክ እኛ አሁን የከተማ ውበት እና የወንዝ ዳርቻዎች የምንለው አይነት ፕሮግራም አላቸው። የግሪኒንግ ዘ ዴዘርት የበረሃውን መልሶ ማልማት የሚል እቅድ አላቸው። እዛ ላይ የኢትዮጵያ ተሞክሮ ኢትዮጵያ ታግዘን እንደውም አባል ትሁን የሚል ጥያቄዎች እየመጡ ናቸውና ችግሩ የጋራ እንደመሆኑ መጠን መፍትሄውም የጋራ መሆን አለበት በሚል ነው ክቡር ጠቅላይ ሚኒስትር የሚሰጡን አቅጣጫ ይሄ ነው። እኛም ከሙያ አንጻር እየሰጠን ያለው የስራ ዳይሬክሽን በዚህ መልኩ ነው እየሄደ ያለው። ባለንበት ዘመን ግብርናው በቴክኖሎጂ እየተደገፈ የዘመነ ነው አብሮም እየሄደው ያለው ብዬ አስባለሁ። ከዚህ ጋር ተያይዞ የሚሰሩ ስራዎች በተለይ እንደዚህ የተፋሰስ ልማት አይነት ስራዎች፣ የችግኝ ተከላ አይነት ስራዎች እንደዚሁ በሪፖርት ብቻ እንደማይሆኑ ተስፋ አድርጋለሁና ከቴክኖሎጂ ጋር በተለይ በሳተላይት የተደገፈ ስራዎችን ከመስራት አንጻር ምን አይነት የቴክኖሎጂ ድጋፍ አለ? ምን አይነት የቴክኖሎጂ ወይም አብሮ የመዘመን ስራዎች አሉ? በሁለት ከፍለን እናያለን። በሁለት ከመክፈላችን በፊት አጠቃላይ ኢትዮጵያ ዲጂታል ኢትዮጵያ 2025 መርሃ ግብር እየፈጸመች እንዳለ ይታወቃል። ግብርና ዋና የቴክኖሎጂ ስራ የሚሰራ ተቋም ነው። ምክንያቱም የኢኮኖሚው 32 እንደዚህ % ድርሻ ያለው ግብርና ስለሆነ ግብርና ቴክኖሎጂ ተጠቃሚ ካልሆነ የኢትዮጵያ ዲጂታል አምቢሽን አይሳካም። ይህንን እንደ ኮንቴክስት ወይም እንደ አውድ እንያዝና በአረንጓዴ አሻራ ኦር በተፋሰስ ልማት ምን ቴክኖሎጂ የተጠቀምን ነው የሚለውን ብንወስድ የመጀመሪያው የቱ ጋ ነው አሁን የተፋሰስ ልማት መሰራት ያለበት የሚለውን የሚያሳየን ቴክኖሎጂን በጣም የተራቆቱ አሁን እዚህ ቁጭ ብዬ ትግራይን ማየት አልችልም። እዚህ ቁጭ ብዬ ደቡብን ማየት አልችልም። የምዕራብ የምስራቁን ማየት አልችልም። ይህንን የሚያሳየን አንድ ቱል ዴቨሎፕ አድርገናል። ከዓለም ባንክ ጋር ሆነን አንድ አፕሊኬሽን አበልጽገናል። እሱም IPT ይባላል። ኢንተርቬንሽን ፕራዮሪታይዜሽን ቱል ወይንም ቅድሚያ ሰጥተን ጣልቃ ገብተን ማዳን የሚገባንን ቦታ መለየት የሚያስችል ቴክኖሎጂ አበልጽገናል። በሱ ቴክኖሎጂ እንደ መነጽር በዩ የት አካባቢ ነው ኢትዮጵያን ካርታ እንዲህ ብናስቀምጥ ዲግራዴሽኑ እጅግ ሆት የሆነበት ኤሪያ ኢሚዲየት አክሽን ካልተወሰደ ካታስትሮፊክ ሪዛልት የሚመጣበት ወይም ኢትዮጵያን ኢኮኖሚ ኢትዮጵያን ማህበረሰብ ማህበራዊ ፖለቲካዊ ኢኮኖሚ ላይ ተጽዕኖ ሊፈጥር የሚችለው የቱ ጋር ነው የሚለውን አይደንቲፋይ የሚያደርግ ቱል አለን። ይሄ አንድ ቱል ነው ቴክኖሎጂ። ሁለተኛው ይሄ ሳተላይት ኢሜጅ አናሊሲስ ወይም ላንድ ዩዝ ላንድ ከቨር ቼንጅ የደን ምንጣሮን አሁን ለምሳሌ እንዴት ነው በየአመቱ
ይሄን ያህል ተመነጠረ የሚለውን መቼም በየቦታው ሄደን ቆጥረን አይደለም። ቤዝ ላይን ይኖረናል። በዛ ቤዝ ላይን ላይ በየአመቱ ሳተላይት ኢሜጅ ወስደን ያንን ቦታ ሞኒተር እናደርጋለን። ሪሞት ሴንስ አድርገን ሳተላይት ኢሜጅ አናላይዝ አድርገን ላንድ ኮንቨርዥን ለምሳሌ ደን የነበረበት ቦታ ወደ እርሻ ሲቀየር፣ ደን የነበረበት ቦታ ወደ ከተማ ሲቀየር፣ ወይንም እርሻ የነበረበት ቦታ ከተማ ሲሆን፣ ወይንም ደግሞ በጣም ተጋላጭና የተራቆተ ቤር ላንድ ብለን የምንለው የሆነ ነገር ለብሶ ሲገኝ ይሄንን አናላይዝ የምናደርገው የላንድ ዩዝ ላንድ ከቨር ቼንጅ በሪሞት ሴንሲንግ በጉግል ኤርዝ የምንሰራው የጂአይኤስ ስራ አለ። ኦራይት ይሄንን ካደረግን በኋላ ወተርሼዱን ከለየን በኋላ አሁን የምንሰራውን ወተርሼድ ደግሞ ዴሊኔት ማድረግ ወይ ለይተን ከላንድስኬፑ ለይተን ቆርጠን ማውጣት። ይሄ ደግሞ ሌላ ቴክኖሎጂ ነው። ጂአይኤስ ሪሞት ሴንሲንግ ነው የምንጠቀመው። ነገር ግን ያንን አናላይዝ አድርገን ቦታውን ከለየን በኋላ ኦኬ ይሄ ቶፖግራፊው ይሄ ከሆነ ስሎፑ ይሄን ያህል ከሆነ ፋርሚንግ ሲስተሙ ይሄ ከሆነ ላንድ ዩዙ ይሄ ከሆነ ምን አይነት ቴክኖሎጂ ነው ለዛ ቦታ የሚያስፈልገው የሚለው ቴክኖሎጂ ኤንድ ሳይት ማቺንግ ደግሞ ስራ አናሊሲስ ይሰራል። በህም በሳይንቲፊካሊ አናላይዝድ በሆነ መንገድ ከዚያ በኋላ ቴስት ይደረጋል መሬት ላይ። ከዚያ በኋላ ነው አርሶ አደሩን ይዘን የምንዘምጠው። ይሄ አሁን ዝም ብሎ አካፋ ይዞ ሲሄድ ዝም ብሎ በዘፈቀደ የሚሰራ ይመስላችኋል እናንተ ዲቴይሉን ስለማታውቁ። እንደሱ አይደለም። ዝም ብሎ የገባበት አይቆፍርም። አርሶ አደሩ ኮንቱር ማፕ ተሰርቶ ቦታው ተለይቶ ጂኦ ሪፈረንስ ተደርጎ ኮኦርዲኔቱ ተወስዶ የትኛው እዚህ ጋር ባንድ ነው የምሰራው ከተባለ ኮንቱር ባንዱ ማፑ ተሰርቶ ቴረስ ነው ከተባለ የቴረሱ ዴፕዝ እና ዊድዝ ተለይቶ በጣም ኢንቴንሲቭ የሆነ ቴክኖሎጂ ይሰራል። ጂአይኤስ ዩኒት አለ ወደ 10 ሰው ያለበት በየጊዜው እናሰለጥናቸዋለን። እንደዚህ ነው። ሌላው ኢንቨንተራይዝ የምናደርግባቸውን ለምሳሌ አሁን ለምሳሌ ምን አይነት ችግኝ ነው የተከልነው፣ የት ነው የተከልነው የሚለውን በሪሞት ሰንስ የሚያደርጉ ቴክኖሎጂዎች አሉ። አሁን እኛ አረንጓዴ አሻራ ተከላ በምናደርግበት ጊዜ ከኢትዮጵያ ጂኦስፔስ እና ጂኦስፓሻል እና ስፔስ ሳይንስ ኢንስቲትዩት ጋር ከኢትዮጵያ ደን ልማት ጋር ከግብርና ጋር ከውሃና ኢነርጂ ጋር ሆነን ያበለጸግነው የኢትዮጵያ ኢትዮ ግሪን የሚል አንድ አፕ አለ። እዛ ላይ ምን አይነት ችግኝ የተከልን የሚለውን አትሊስት ካፕቸር ለማድረግ ጥረት እያደረግን ነው። ቴክኖሎጂ የመጠቀሙ ነገር ላይ ግብርና እንግዳ አይደለም። ግብርና ያለ ቴክኖሎጂ መንቀሳቀስም አይችልም። ዝርያ የመጠቀም ስፔሺስ የመምረጥ ሳይት የመምረጥ ከአግሮ ኢኮሎጂ ጋር ከስነ ምህዳር ጋር ከአየር ሁኔታ ጋር ከአፈር ሁኔታ ጋር ከዋትስኤቨር ባዮፊዚካል ኤንድ ፋርሚንግ ሲስተም ኮንዲሽኖችን ታሳቢ ያደረጉ ስራዎች እንደሚሰሩ ለማሳየት ነው። ከዚያ በኋላ ሰርተን ከወጣን በኋላ ራሱ የሰራነው መሬት ላይ አለ ወይ የለም የሚለውን ሪሞትሊ ሰንስ እናደርጋለን፣ አናላይዝ እናደርጋለን። ሪስቶርድ ቴሬስድ ላንድስኬፕ አናሊሲስ የሚባል ነገር አለ። ቴሬስድ ያደረግናቸው ላንድስኬፖች ሜንቴን አድርገዋል ወይስ ብሬክ አድርገዋል? ኤሪያ ክሎዥር ለምሳሌ ከንክኪ የጸዱ አካባቢዎች ብለን ወደ 10 ሚሊዮን ሄክታር አለን አሁን አዛይ ስፒክ። እነዚህ ቦታዎች ተመነጠሩ፣ ታረሱ ወይስ ሜንቴን አድርገዋል የሚለውን አይ ሴንስ ኢት ሂር እዚህ ሆኜ ሪሞትሊ ሴንስ አደርጋለሁ። እዛ ላይ እንግዲህ ዴታቤዝም ክሬኤት አድርገናል። ዴታ ሌክ የሚባል አለ። ሲስተሞች አሉ፣ ሶፍትዌሮች አሉ። ያንን አድርገን በመረጃና በማስረጃ በቴክኖሎጂ በተደገፈ ይሄን ስል ፍጹም እንከን አልባ ነው ልል አልችልም። ሰው ነው ያለበት። ለምሳሌ አሁን የተፋሰስ ልማት ስራ የሚመራበት የራሱ ጋይድ ላይን 2 ጥራዝ ያለው ትልቅ ጋይድ ላይን አለ። በጋይድ ላይኑ መሰረት እንዲሰራ ስልጠና እንሰጣለን። ቅያሽ አርሶ አደሮችን እናሰለጥናለን። የቀበሌ አመራር እናሰለጥናለን። ኦፍ ኮርስ ባለሙያው ኦሎይስ እዛ ነው። ግን ከስታንዳርዱ የሚፋለስ ነገር ይኖራል። ይሄ እንግዲህ እየተማርን እያረምን የምንሄድ ነው። ይሄ የትም ዓለም ያለ ነው። የኢትዮጵያ ኤክሰፕሽናል አይደለም። ግን ኦን ዘ ሆል በጥቅሉ ስናስቀምጠው እጅግ በጣም ቴክኖሎጂ ተጠቃሚ ነን። ገና ብዙ ሌሎች ቴክኖሎጂዎችንም አሁን ኤአይ አሁን ክቡር ጠቅላይ ሚኒስትራችን አቅጣጫቸው ወደ ኤአይ ወደ ማሽን ለርኒንግ ሞር መሄድ አለብንም። ለዛ ደግሞ ዳታ ነው። ዳታ በጣም ስቶር ማድረግ አለብን በሚል ዳታ ኦርጋናይዝ ያደረግን ነው። አግሃብ የሚባል የግብርናን ዳታ በአጠቃላይ ጠርንፎ የሚይዝ አንድ ሲስተም ሚኒስትሩ ጋር የሚቀመጣል። እኛ ስቴት ሚኒስትሮቹ አሁን የነጋ ትልቅ ዴታ ቤዝ አለ። ስቴት ኦፍ ዘ አርት ዴታ ቤዝ ክሪኤት አድርገናል። አይቲ ሲስተም ቴክኖሎጂ ዴቨሎፕ አድርገናል እና እንግዲህ ለማዘመን የምንችለውን ጥረት እያደረግን ነው። ከዚህ ከተፋሰስ ልማት ስራ ጋር ተያይዞ
በተለያዩ አካባቢዎች ላይ የሚታዩ ነገሮች አሉ። በአብዛኛው ውጤታማ ነው፣ ውጤቱንም እያየን ነው። በእርግጥ ከዚህ ጋር በተለየ ደግሞ አንዳንዴ በዘመቻ ስለሆነ የሚሰራው ቅድም እርሶም ሲያነሱት እንደነበረው የጥገና ስራዎች ይሰራሉ ብለውን ነበር። የተወሰነ ደረጃ መጀመሪያ ላይ በጥራት ባለመሰራታቸው ምክንያት ዝናብ ሲመጣ አጥቧቸው የሚሄድ አይነት ክትሮች ወይም ደግሞ እርከኖች አሉ። እንደነዚህ አይነት ስራዎችን ደግሞ መልሶ በየአመቱ የመጠገንና የማስተካከል ነገሮች አሉ። ስለ ቴክኖሎጂ ስላነሳን በቴክኖሎጂም ሊሆን ይችላል፣ በሌላ መንገድ በአዲስ ሲስተም ይህንን በዘላቂነት በተለይ የሚሰሩ ስራዎች በዘላቂነት አንዴ ከተሰሩ በኋላ በወጥነት እንዲያገለግሉ ወይም ደግሞ የተፈለገውን ዓላማ ግብ እንዲያሳኩ ከማድረግ አንጻር ምን አይነት አዳዲስ ቅያሶች አሉ? በ2012 የወጣው አዋጅ 1223 ህዝባር 2012 የሚል አዋጅ አለ። እሱ አዋጅ የተፋሰስ ተጠቃሚ ማህበራት የማቋቋም የማደራጀት እና የነሱን ተጠቃሚነት በህግ የሚደነግገው አዋጅ ነው። በሱ አዋጅ መሰረት አሁን እኛ እያንዳንዱ ለክተን እቺ አሁን ደሊኔት አድርገን የምናወጣትን ተፋሰስ ባለቤት እንዲኖራት እናደርጋለን። ዝም ብሎ አሁን የህብረተሰብ ነው ተብሎ ባለቤት የለሽ የቀበሌ አመራር እንደ ድሮ እንደ ቀደመው እንደ ኢህአዴግ ወይም እንደ ደርግ ዘመን ይሄ በቃ የቀበሌ ነው እናንተ አካባቢ ያለውን ጠብቁ የሚባል ነገር የለም። እያንዳንዷ የተለካች ተፋሰስ የለማች ተፋሰስ ባለቤት እንዲኖራት አባት እንዲኖራት እያደረግን ነው። ማህበራት እያደራጀን ነው። ከ500 እስከ 700 የሚሆን ሄክታር 100 እስከ 150 የሚሆኑ ወጣቶች የአካባቢው ነዋሪዎች ሴቶች እንደነገርኩሽ ሚኒመም 30% ይሆናሉ። እነሱን እናደራጃለን፣ እነሱን እናሰለጥናለን፣ የእነሱን ባለቤትነት እናረጋግጣለን። እነሱ ደግሞ አንደኛ መሬቱን እንዲጠብቁ ህግ ያስገድዳቸዋል። እርከኑ ብሰበር የመጠገን ህግ ያስገድዳቸዋል። ችግኙ ብተከል በከብት እንዳይበላ ባይሎ አዘጋጅተው መተዳደሪያ ደንብ ህግ አውጥተው ያንን እንዲጠብቁ በህግ ይገደዳሉ። የህግ ተጠያቂነት ጭምር አላቸው። በዚህ አዋጅ መሰረት ሰርቲፊኬት አላቸው፣ ማናጅመንት ፕላን አላቸው። ግብርና ሚኒስቴር እና ሌሎች መሰል ተቋማት ድጋፍ ያደርጋሉ። በዋናነት እነዚህ ሰዎች የሚሰሩት ከግብርና ሚኒስቴር ጋር ነው። ግብርና ሚኒስቴር ኮሚቴውን ማናጅመንት ቲሙን ያሰለጥናል። ማናጅመንት ፕላን ቢዝነስ ፕላን እንዲያዘጋጁ ይረዳል። ጂአይዘድም እንደዚሁ ያግዛል። አቅማቸው እንዲገነባ ያደርጋል። ብቻም ሳይሆን ተዘዋዋሪ ፋንድ ይመደብላቸዋል። ተዘዋዋሪ ፋንድ እቅድ በሚያዘጋጁበት ጊዜ እነዚህ ከኛ መካከል እነዚህ ወጣቶች ተደራጅተው ንብ ማን ፈልገዋልና ይሄ ይቅረብልን ሲባል የንብ ቀፎ እናቀርባለን፣ ስልጠና እንሰጣለን። ማር የሚያቀነባብሩ አካላት ጋር ደግሞ የገበያ ትስስር እንፈጥርላቸዋለን። ይሄ ማለት ምን ማለት ነው? ቬጂቴሽኑ የተከልናቸው ችግኞች በየእርከኑ ላይ ያሉት አበባ በሚያወጡበት ጊዜ አበባው ለንቡ ምግብ ይሆናል። ንቡ ደግሞ ማር ያመርታል ማለት ነው። ውሃው ደግሞ በታች አለ። ውሃውን ደግሞ ለንቡ ያቀርባሉ። በጎን ደግሞ ሴቶቹ ከብት ያረባሉ። በተለይ የፍየልና እንደውም አንዳንድ ቪዲዮ ላይ እናንተም ቀርጻቸዋል። የፍየልና የበግ እርባታ ለሴቶች የመነሻ ካፒታል ሆኖላቸው ወደ ከብት ወደ ኑሯቸውን የኑሮ መተዳደሪያ መሰረታቸውን የሚያሰፉበት እድል እየተፈጠረላቸው ይገኛል። ሳጠቃልለው ይሄ ነገር የዘመቻ ስራ ሆኖ ለኮመን ፕሮፐርቲ ወይም የጋራ ንብረት ሆኖ የምጣል ሳይሆን ባለቤት እንዲኖረው ስለምናደርግ ዘላቂነቱ በባለቤትነት የሚረጋገጠው በዛ ነው። የአርሶ አደር የግል አርሶ አደር ላይ የሚሰራ አለ። የግል አርሶ አደር ላይ የተሰራው የራሱ የልጆቹ የቤተሰቡ ህልውና ጉዳይ ነው። በራሱ እንግዲህ ከነዚህ ከሁለቱ ውጭ አይሆንም። አንደኛው የጋሪዎች መሬት ላይ የሚሰራ እርከን ነው ወይም የሚተከል ችግኝ ነው። ሌላኛው በአርሶ አደሩ በራሱ ግል ማሳ ላይ ነው። የአርሶ አደሩ የግል ማሳ የመሬት ይዞታ ማረጋገጫ አለው። ይሄ ማረጋገጫ ለባሉና ለሚስት በስማቸው በልጆቻቸው ለልጆቻቸው የሚያወርሱት ነው። ኮንትራት የሚሰጡት ነው። ያንን ማሳ ይጠብቁታል። እነዛ ደግሞ የጋሪዎች መሬት ላይ ንብ ያንቡበታል፣ ከብት ያደልቡበታል። ሳሩን ቆርጦ ማለት ነው። አሁን ልክ የጋራ ግልን የነገርኩሽ ቦታው ስለተጠበቀ ወዲያው ሳሩ ወጣ። ሳሩን ቆርጠው ከትፈው ከብት ያበላሉ፣ ለግጦሽ ይጠቀማሉ፣ ማለት ለመኖ ይጠቀማሉ። በዛ መኖ ደግሞ ወተት ያመርታሉ፣ ከብት ያደልባሉ። ትስስሮሹ በዚህ መልኩ ነው። ስለዚህ የህይወታቸው መሰረት ስለሆነ ይህንን እንደ አይናቸው ብለን ይጠብቃል ማለት ነው ተፋሰሱ። ስለዚህ ብሰበር የመጠገን የህግ ግዴታ አለባቸው። አሁን ትልቁ ችግር
ለሁሉም ተፋሰሶች ይህን ማድረግ ገና አልቻልንም። አሁን ዘንድሮ ለምሳሌ የምናለማው ወደ 20 ሚሊዮን 22 ሚሊዮን ሄክታር ነው። የምናቋቁመው በጥቂት ሺዎች ነው። ማህበራትን የማቋቋሙ ስራ ቲዲየስ ስራ አለው። ማህበራት አባላትን መለየት፣ ህጋዊነታቸውን ማረጋገጥ፣ ሰርቲፊኬት እንዲያገኙ ከማህበራት ህብረት ስራ ኮሚሽን ጋር ማድረግ፣ ለነሱን መነሻ ካፒታል መሰጥ፣ ለነሱ አካውንት መክፈት፣ ለነሱን ማናጅመንት ማሰልጠን አይቴሉ ቀላል ስራ እንደማወራው ቀላል አይደለም። ያ ስራ እንግዲህ ሀብት ይጠይቃል፣ አቅም ይጠይቃል። ጅማሮ አለ፣ ጥሩ ጅማሮ አለ። አንድ ይሄ ነው። ሁለተኛው ህብረተሰቡም የንቃተ ህሊና ደረጃው ከፍ ብሏል። ለጎርፍ መጋለጡን አውቋል። ለመሬት መንሸራተት መጋለጡን አውቋል። ምርትና ምርታማነት ይሄ ነገር ካልተሰራ በስተቀር ማሳደግ እንደማይችል ባለፉት ዓመታት በተሰሩ ስራዎች የባለቤትነት ስሜቱን ፈጥሯል። እኛ አሁን ከዚህ በኋላ አታልማ እኛ እንደግፍ የሚባል በራሱ አቅም ይቀጥላል ብዬ ነው ተስፋ የማደርገው። ከዚህ በኋላ እኛ ችግኝ የለንም አንተክልም ብሎ ክቡር ጠቅላይ ሚኒስትሩ ዝም ብል፣ ግብርና ሚኒስቴር ዝም ብል፣ በእውነት የቀበሌ አመራር ዝም አይልም፣ በእውነት አርሶ አደሩ ዝም አይልም። እየጣረ ባለው ላይ ነው እኛ እየጋለበ ባለው ፈረስ ላይ ነው አለንጋ የምናደርገው ወይንም ግብአት የምንጨምረው። እዛ ላይ እገዛ ነው የምናደርገው እና ኦኔ ያደረገ ይሄዳል፣ ባለቤት እየሆነ ይሄዳል የሚለውን ብንወስድ ጥሩ ነው። እኔ አንድ ትልቅ ጆርናል ላይ ይህንን የኢትዮጵያን ተሞክሮ ሳሳትም አንዱ ሪቪውየር የጠየቀኝ ይሄ እናንተ በዘመቻ የምትሰሩት ምን ያህል ዘላቂ ነው ብሎ ነው የጠየቀኝ። አንቺ የጠየቅሽኝ ጥያቄ ነው። ይሄ ጥያቄ በዓለም አቀፍ ደረጃ የሚዞር ጥያቄ እንደሆነ ያውቃል። ለምንድን ነው ይሄ ጥያቄ የሚመጣው? መንግስት ህዝቡን አስገድዶ አውጥቶ ባለንጋ እየገረፈ ያስቆፈራል የሚል ስሜት ስላለ በዘመቻ መሆኑ ጥሩ ሆኖ የሰዎች ተነሳሽነት እንዲፈጠርላቸው ያደርጋል። በተነሳሽነት እንዲሰሩ ቅድም እንዳለው ነው መዝሙር እየዘመሩ ደስ ብሏቸው እየሰሩ ነው። ያ ብቻ ሳይሆን ግን የጥራቱን ጉዳይ ነው። አሁን ባለቤትነት ተሰጥቷቸዋል። አርሶ አደሩም ወጣቱም ሁሉም በባለቤትነት እየያዘ ነው። ጥሩ ነው፣ እሰየው ነው እኮ። ከዛ ውጭ ግን ለጥራቱም ጉዳይ ተጠያቂ ይሆናል። ያ በቂ ነው እሱ። ለምሳሌ በጥራት ምክንያት የሚፈርሱትን አይደል እንደ አዲስ የምናድሰው። ሁሌ ዘመቻ እኮ አይደለም። አሁን እኛ እኮ ቀያሽ አርሶ አደር እያሰለጠንን ነው። ይቀየሳል ማሳው። ምን አይነት እርከን እንደምትሰራ እኮ አውቀናል። ከቶፖግራፊው ጋር እኮ ከውሃ ፍሰቱ ጋር ከሃይድሮሎጂው ጋር እኮ አቀናጅተን ነው የምንሰራው። ዝም ብሎ እምባይ ካብ አይሆንም እኮ። ጋይድላይንም አለን እኮ አገራዊ ጋይድላይን አለ ብያለሁ። እንዲህ አይነት ቶፖግራፊ ላይ እንዲህ አይነት ስሎፕ ላይ እንዲህ አይነት መሬት አፈር የመንሸራተት አፈር ላይ ይሄን ስራ የሚል ጋይድላይን እኮ አለ። በዓለም አቀፍ ደረጃ ስታንዳርዱን የጠበቀ ኢን አዝ ማች አስ ፖሲብል ይሄንን ጠብቆ እንዲሰራ የምንችለውን ጥረት እያደረግን ነው። የኛ ሳክሰስ ሬት ከ80% በላይ ነው። የኛ ችግኝ ጽድቀቱ ለምሳሌ አሁን ዘመቻ ተባለ እንጂ ከ95% በላይ ነው። ናሽናል አቨሬጁ ኦልዌይስ 80% እና አባብ ነው። የአፈርና ውሃ ጥበቃ ስራው ከዛ በላይ ነው። ለምን አፈርና ውሃ ጥበቃ ስራ ለኢትዮጵያ እንግዳ አይደለም። over the last 40 years ስንሰራ የመጣ ነው። አሁን ቴክኖሎጂ ጨመርንበት፣ አሁን ባለሙያ ጨመርንበት፣ ክሪቲካል ማስ ፈጠርንበት፣ በቂ እውቀት ገነባንበት፣ በቂ የሰው ኃይል ፈጠርን። ኮንሶ ብለሻል ቅድም። ኮንሶዎች ሌሎችን ዞሮ እያሰለጠኑ ነው። ከሀረር አምጥተን እዚህ ሸዋ ምስራቅ ሸዋ ላይ እያሰለጠን ወንጪ የሚባለው አካባቢ ክቡር ጠቅላይ ሚኒስትር ገበታ ለሀገር በሚለው ፕሮግራም ላይ ዙሪያውን ክትር እያሰራን አካባቢው ላይ እያሰራን ነው። ለነዚህ አካባቢዎች አርሶ አደሩ ውስጥ ስኪሉ ዴቨሎፕድ ሆኗል። how to maintain how to construct first of all እንዴት እንደሚገነባ ድንጋይ ካብ እንዴት ይገነባል፣ የአፈር ካብ እንዴት ይገነባል፣ እርከን እንዴት ይሰራል፣ መቀልበሻ ቦይ እንዴት ይገነባል የሚለው በቂ ልምድ አካብተናልና ዘመቻ ብቻ ሳይሆን ሙያዊ ስራ አለው። ባለሙያዎች አብረው እየሰሩ እኮ ነው። ቀያሽ አርሶ አደሮች አሉ፣ የኛ ባለሙያዎች አሉ፣ የክልል ባለሙያዎች አሉ፣ የዞን የወረዳ ባለሙያዎች አሉ። እኛ እኮ አሁን ኦሮሚያ እኮ የወረዳ የዞን መዋቅርን እና የወረዳ መዋቅርን ወደ ቀበሌ አወርዷል። አሁን እኮ የወረዳ ጽሕፈት ቤት ቀበሌ ሆኗል። ባለሙያው ወርዷል። ህብረተሰቡን ይዞ መነሳት በሚለው ህብረተሰብ ተኮር እያደረግን ባለሙያውን እያወረድን ያለውና ጥናት ያለበት እውቀት ያለበት ቴክኖሎጂ ያለበት ባለሙያ ያለበት ብቁ የሆኑ ባለሙያዎች በየቦታው የሚሳተፉበት በቂ ስልጠና በቂ ዝግጅት ተደርጎበት ነው። ልማቱ የሚለማባቸው አካባቢዎች ያሉ ሰዎች እንዲሳተፉ ይደረጋል፣ እንዲጠቀሙ ይደረጋል።
ብዙ ጊዜ የአርሶ አደሩ ወይም የአካባቢው ሰው ብቻ ተደርጎ ይታሰባል የተፋሰስ ስራ። ይሄ ሳቤ እንግዲህ በብዙዎች ጋር አይደለም የተወሰኑት ጋር ብለን እናስብና ባለሀብቶችን የግሉን ዘርፍ ከማሳተፍ አንጻር በተለይ የውሃ ፋብሪካዎችን ሊሆን ይችላል፣ ቱሪዝሙንም ሊሆን ይችላል፣ ሌሎችንም ከማሳተፍ አንጻር ምን አይነት ምቹ ነገሮች አሉ? የግሉን ዘርፍ ለማሳተፍ ባለሀብቱን ለማሳተፍ ምን አይነት ስራዎች አሉ? ምን አይነት ጥሪ አለ? ምቹ ነገሩ ያው ማንም በዚህ ነገር ላይ ለመሳተፍ ፈቃደኛ የሆነ አካል አስገዳጅ ሕግ የለም። በቃ እስካሁን ድረስ እናንተ የላይኛው ተፋሰስ በአርሶ አደሩ ስለለማ ይህን ያህል አዋጣችሁ ችግኝ ትከሉ የሚል ሕግ የለም። በበጎ ፈቃድና በቀና አስተሳሰብ የህብረተሰቡን ጥረትና ልፋት የመንግስትንም ጥረት እና ጥሪ ተቀብሎ ምላሽ የሚሰጡ አካላት መኖራቸው እንዳለ ሆኖ ግን ሁሉ አቀፍ የሆነ በዚህ አይነት ስራ የተሰማራ እንዲህ አይነት ከስርዓተ ምህዳሩ እና ስነ ምህዳሩ ተጠቃሚ የሆኑ ኩባንያዎች ይህንን አስተዋጽኦ ያድርጉ የሚል መመሪያ ጋይድላይን፣ ህግ፣ መመሪያ፣ ደንብ የለም። ከዚህ የተነሳ ኢኮሲስተሙን ይጠቀማል እንጂ ህዝቡ ወይም ኩባንያዎች ወይም የግሉ ሴክተር ለልማቱ የሚያደርገው አስተዋጽኦ በአገር አቀፍ ደረጃ ይህን ያህል ነው ተብሎ ሊወጣ የሚችል የለም። እዛና እዚህ አይሶሌትድ የሆኑ ኢፈርትስ የግለሰባዊና በበጎ ፈቃድ የሚሆኑ ስራዎች ቢኖሩ ጥያቄዎች ይነሳሉ፣ ውይይቶች ይካሄዳሉ። ግብርና ሚኒስቴር፣ የአካባቢ ጥበቃ በዚህ ጉዳይ ላይ ግንባር ቀደም ናቸው። አሁን በቅርቡ የአካባቢ ጥበቃ ባለስልጣን ረቂቅ አዋጅ አዘጋጅቶ ለሚኒስትሮች ምክር ቤት ቀርቦ ጸድቋል። የሚኒስትሮች ምክር ቤት አጽድቆ እንግዲህ ለፓርላማ ነው። ፓርላማ አጽድቆ በሚያወጣበት ጊዜ የስርዓተ ምህዳር ተጠቃሚ የሆኑ ኩባንያዎች ክፍያ የሚፈጽሙበት አግባብ ስርዓት ማዕቀፍ ይበጃል። ለምሳሌ ውሃ አሽጎ የሚሸጥ አካል በውሃ አናት ተራሮች ላይ የሚደረገውን የአካባቢ ጥበቃ ስራ፣ የደን ተከላ ስራ፣ ልማት ስራ፣ የአፈርና ውሃ ጥበቃ ስራ ማገዝ መቻል አለበት የሚለው ይኖራል። ይሄ እንግዲህ ለውሃ ብቻ ሳይሆን ለመጠጥ ፋብሪካዎችም ሁሉ የሚሰራ ይሆናል። ትልቁ ደግሞ የኃይል ማመንጫ ግድቦቻችን ትልቁ አቅማቸው ከተፋሰሶቹ የሚወጣው ውሃ ነው አይደለ? ኃይል የሚያመነጩት ተርባይን የሚያንቀሳቅስ ውሃ መጥቶላቸው ነው። ውሃው ከየት ነው የሚመጣው? ነው ውሃው ከላይኛው ተፋሰስ በምንጭ መልክ የወጣው ተሰብስቦ ጅረቶችና ወንዞች ተጠራቅሞ ትልልቅ ወንዞች ሆነው ነው። ሁሉም ግድቦች በዛ መልኩ ነው ያሉትና እነዚህ ግድቦች ውሃውን ይጠቀማሉ። ግን እኔ እንግዲህ በኔ ኤክስፒሪየንስ ባነበብኩት፣ በሰራሁት፣ በተለማመድኩት ይሄን ያህል ፐርሰንት ከየኪሎዋት አወሩ ለአካባቢ ጥበቃ አስተዋጽኦ ያደርጋሉ የሚለው መረጃ የለኝም። ተሰርቶ ከሆነ አላውቅም፣ ግን መረጃው የለኝም። መኖር አለበት ግን ምክንያቱም ለነሱ ነው። አሁን ለምሳሌ ደለል ይሄዳል። አፈርና ውሃ ጥበቃ ካልተሰራ ደለል ይሄዳል። ለምሳሌ አሁን የቆቃ ግድብ ኦልሞስት በደለል ተሞልቷል። ማምረት ከሚችለው አቅም በከፍተኛ ሁኔታ ወርዶ ነው ያለው። ግልገል ግቤ እየተንገዳገደ ይሞላል፣ እርከኑ በደንብ አግባቡ ካልተሰራ። አባይ ግድብ እንደዛ እንዳይሆን ህዳሴ ላይ 30% የእርከን ስራዎቻችን የችግኝ የአረንጓዴ አሻራ ስራችን በልዩ ትኩረት በአባይ ተፋሰስ ይደረጋል። ለምን የአባይ ገባር ወንዞች በሙሉ ደለል ይዘው እንዳይሄዱ በተቻለ መጠን ለመከላከል ፍጹም ዘሮ ማድረግ አይቻልም፣ ግን በተቻለ መጠን ወንዞች ደለል ተሸክመው እንዳይሄዱ የማድረግ ስራ የሚሰራው የላይኛው ተፋሰስ ላይ እርከን መስራት፣ ቬጂቴሽን ሪስቶር ማድረግ፣ ደን ጭፍጨፋ ምንጣሮ መቀነስ፣ ደን መትከል፣ ስርዓተ ምህዳሩ ስነ ምህዳሩ የተጠበቀ እንዲሆን አርሶ አደሩ የሚያርስም ከሆነ ኮንዘርቬሽን ቤዝድ ፋርሚንግ ወይንም የአፈርና ውሃ ጥበቃን መሰረት ያደረገ የእርሻ ስርዓት የሚገነባበትን ላንድ ዩዝ ፋርሚንግ ሲስተም የመሬት አጠቃቀሙና የእርሻ ስርዓቱ ከተፈጥሮ ጋር የተናበበ ታችኛውን ተፋሰስ መሀል ላይ ያለውን ተፋሰስ በማይጎዳ መልኩ መሆን አለበት የሚለውን እኛ እያስተማርን ነው፣ እኛ እየሰራን ነው። ግን ደግሞ መታገዝ አለብን። መንግስት አሁን በቀጣይ ለአረንጓዴ አሻራና ለተራቆቱ መሬቶች ማገገሚያ
ከዓመታዊ የሀገራዊ በጀት 0.5 እስከ 1% በጀት ይመደብልኝ ብሎ በአዋጅ አስጸድቋል። ይሄ በጀት አለ፣ ግን ብቻውን በቂ አይደለም። ኢትዮጵያ የገጠማት የመሬት መራቆት፣ የደን መጨፍጨፍ፣ የዘመናት የብዙ ሺህ ዓመታት የከረመ ከኛ ጋር የኖረ ያራቆተ ያጎሳቆለ ጉዳይ ነው። ኢኮኖሚውን ያጎሳቆለ፣ አስተሳሰብን ያጎሳቆለ፣ ህዝብ እንዲፈልስ ያደረገ ትልቅ ጉስቁልና ውስጥ ነው የቆየ ነው። አሁን የነቃን ይሄ ነገር በተለይ የአየር ንብረት ለውጥ ዘመኑ ያመጣው ኢንዱስትሪያላይዜሽን ያመጣው የሙቀት አማቂ ጋዞች ክምችት ያመጣው ጣጣ ደግሞ እዛ ላይ በሚጨመርበት ጊዜ ችግሩ ማልቲፕላየር ኢፌክቱ በጣም ትልቅ ስለሆነ አይበገረ ኢኮኖሚ እንገነባለን፣ አይበገረ ግብርና ይኖረናል፣ ሬዚሊየንትም አይበገረ ስርዓተ ምህዳር ላንድስኬፕ ይኖረናል ለምንለው በቢሊዮን የሚቆጠር ገንዘብ ነው የሚያስፈልገን። ስለዚህ እዚህ ላይ የግሉ ሴክተር ማገዝ አለበት፣ የዓለም ማህበረሰብ ማገዝ አለበት። እኛ የምናደርገው የአፈርና ውሃ ጥበቃ ስራ ለጎረቤት ሀገራት ጭምር እኮ የስርዓተ ምህዳር የስነ ምህዳር አስተዋጽኦ ያደረግን ነው። በምንተክላቸው ችግኞች፣ በምንፈጥራቸው አዳዲስ ደኖች ነባር ደኑም ደግሞ እንዳይመነጠር እንዳይጨፈጨፍ በማድረግ ለዓለም ማህበረሰብ እኮ እኛ የካርቦን ፑል እየፈጠርን ነው። የአማቂ ጋዞች ክምችትን ልቀት እየቀነስን የተለቀቀውን ደግሞ የሚያምቅ አካል እየፈጠርን ነው። ሊከፈለን ይገባል እኮ እኛ አስተዋጽኦ ሊደረግልን ይገባል። የግሉ ሴክተር አስተዋጽኦ ማድረግ አለበት። የጎረቤት ሀገራት እኛን ማገዝ አለባቸው። እነ ግብፅ እኮ ለኢትዮጵያ ልማት ኮንትሪቢዩት ማድረግ መቻል አለባቸው። ቱ ዛት ኤክስተንት ቦልድሊ መነጋገር መቻል አለብን። ጥያቄሽን ባጭሩ ለመመለስ ግን እስካሁን ድረስ የግሉ ሴክተር የሚሳተፍበት አስተዋጽኦ የሚያደርግበት ህጋዊ ማዕቀፍ አልነበረንም። ከዚህ የተነሳ በተባበረና በተቀናጀ አኳኋን የግሉን ሴክተር ዓለም አቀፍ ማህበረሰብ ሊሆን ይችላል፣ የዓለም አቀፍ ድርጅት ሊሆን ይችላል፣ የሀገር ድርጅት ሊሆን ይችላል። ከተፈጥሮ ተጠቅሞ ምርት የሚያመርትና ምርትን የሚሸጥ አካል ተፈጥሮን መልሶ የሚጠብቅን ሀብት አስተዋጽኦ፣ ጉልበት አስተዋጽኦ የሚያደርግበት የህግ ማዕቀፍ አሁን እያወጣን ነው። እሱ ህግ በሚወጣበት ጊዜ ፓርላማው በሚያጸድቅበት ጊዜ አስገዳጅ ይሆናል። ልማቱ የጋራ ነው። ልማቱ እንዲቀጥል ደግሞ ሁላችን የበኩላችን አስተዋጽኦ መወጣት ያስገድዳል፣ አስገዳጅ ይሆናልና በዚህ መልኩ ብናየው መልካም ይመስለኛል ማለት ነው። ቀደም ባለው ጥያቄ ላይ አሁን በመለሱት ምላሽ ላይ የካርቦን ሽያጭን ሲያነሱ ነበረ። አሁን ከምጠየቀው ጋር አያይዘው በጥቂቱ ይመልሱልኝ ደስ ይለኛል። ኢትዮጵያ እንግዲህ ከ1970ዎቹ ጀምሮ እንደተባለው የተፋሰስ ልማት ስራ ላይ ስራዎችን ትሰራለች። ከ2003 ጀምሮ ደግሞ ይመስለኛል እንግዲህ ካልተሳሳትኩ በርከት ያሉ የተፋሰስ ልማት ስራዎችን እየሰራች ውጤታማ መሆን እየቻለችም እያየንም ነው። አበረታች ስራዎች ስላሉ ጠቅላላ አድርገው እንዲመልሱልኝ ነው። ቀደም ባሉት ጥያቄዎች እንግዲህ አለፍ አድርገን ውጤቶቹን ስናነሳ ነበር። ኢትዮጵያ እንደ ሀገር በተፋሰስ ልማት ስራ፣ በአፈርና ውሃ ጥበቃ ስራ እንደ አጠቃላይ ምን አገኘች? ይሄ በጣም አንኳር ጥያቄ ነው። እስካሁን ካወራነው ሁሉ ቁልፍ የሆነ ጉዳይ ስለሆነ ስለ ጥያቄው አድናቆትና ምስጋናዬን መግለጽ እወዳለሁ። ኢትዮጵያ ምን አገኘች? ስለዚህ አካባቢያዊ ጥቅም ኤንቫይሮንመንታል ቤኔፊት፣ ኢኮኖሚያዊ ጥቅም ኢኮኖሚክ ቤኔፊት፣ ማህበራዊ ጥቅም እየተባለ ሊተነተን የሚችል ጉዳይ ነው። የመጀመሪያው አካባቢውን እናንሳ። የአካባቢ ጠቀሜታው ምንድን ነው የሚለው ነው። አካባቢ ጠቀሜታን በሁለት ከፍለን ነው የምናየው። አንደኛው የደን ሽፋናችን የእጽዋት ሽፋናችን እንዲጨምር አድርገናል። ይህን ስንል ምንጣሮ ቀንሰናል። የደን ምንጣሮ እንዴት ነው የቀነስ ነው? ምንጣሮ የቀነስ ነው ለአርሶ አደሩ በማሳው ላይ የእንጨት አቅርቦት እንዲኖር በማድረግ ኢትዮጵያ በአመት እስከ 182 ሚሊዮን ሜትሪክ ኩብ እንጨት ያስፈልጋታል። የሃይድሮ ኤሌክትሪክ ፓወር አቅም፣ የዊንድ ፓወር አቅም፣ የጂኦተርማል ፓወር አቅም እያላት የኢነርጂ አቅርቦታችን ስቲል ውስን ነው ኢትዮጵያ ውስጥ። ከዚህ የተነሳ ትልቁ የኢነርጂ ሶርስ ቬጂቴሽን ወይንም የእንጨት ባዮማስ የምንለው ነው። ስለዚህ ይህንን ያህል ባዮማስ ከየት ይመጣል ሲባል ከደኑ ነው በዋናነት። የግብርና ተረፈ ምርቶች ክሮፕ ሬዚዲዩስ ብለን የምንለው እንዳለ ሆኖ ግን ዋናው ከደን የሚገኝ እንጨት ነው።
ስለዚህ እንጨትን በማሳ አካባቢ በምንተክላቸው ችግኞች አማካይነት በምናቀርብበት ጊዜ የደን ምንጣሮን እንቀንሳለን። ለማገዶ ወር ለዋተበር ፐርፐዝ የሚያደርጉትን ጭፍጨፋ መቀነስ ችለናል። ከዚህ የተነሳ ደግሞ የደን ሽፋናችን ጨምሯል። አንደኛ አዳዲስ ደኖችን ፈጥረናል። ኮሚኒቲ ውድሎት የህብረተሰብ ደኖችን ፈጥረናል። በጥቅሉ ስናይ የተራቆተ መሬት ቀንሶ የለበሰ መሬት ጨምሯል። ከዚህ የተነሳ አጠቃላይ የደን ሽፋናችን ከ17.2 ከመቶ ወደ 23.6 ከመቶ አድጓል። ይሄ ዓለም አቀፍ ደረጃውን በጠበቀ ሳይንሳዊ ጥናት የኢትዮጵያ ደን ልማት አስጠንቶ ያቀረበው ክቡር ጠቅላይ ሚኒስትሩ ኢንዶርስ ያደረጉት አሃዛዊ መረጃ ነው። በዛ መልኩ መውሰዱ ተገቢ ይሆናል። ይሄንን እንግዲህ ደን በምናለማበትና የደን ሽፋናችንን በምንጨብርበት ጊዜ የብዛ ህይወት ሽፋን አብሮ ይጨምራል። ምክንያቱም 78 እስከ 80% የእጽዋትና የእንስሳት ብዛ ህይወት የሚገኘው ደን ውስጥ ነው። ደን ስናጣ ዝም ብሎ እንጨት ነው አይደለም የምናጣው፣ ብዛ ህይወት ነው የምናጣው። ከሀገር ጋር የተላመደ ከስርዓተ ምህዳሩ ጋር የተላመደ ዝርያዎችን እያጣ ነው የመጣ ነው። ለዚህ ነው ክቡር ጠቅላይ ሚኒስትር የአረንጓዴ አሻራ ተከላ በዋናነት ፍራፍሬና አገር በቀል ቀርከሃ እነዚህ ላይ እናተኩር የሚባለው ስርዓተ ምህዳሩ እንዲያገግም አገር በቀል የሆኑ ዝርያዎች መልሰው እንዲለሙ ኢትዮጵያ በእጽዋትም በእንስሳትም በፍሎራ ኤንድ ፋውና በዓለም አቀፍ ደረጃ 10 የብዛ ህይወት ማዕከላት አንዷ ነች። ስለዚህ ኢትዮጵያ ብዛ ህይወቷን አጣች ማለት የዓለም ማህበረሰብ ጉዳት ውስጥ ይወድቃልና ከዚህ አንጻር አካባቢ ፋይዳው ከፍ ያለ ነው። ሁለተኛው የአፈርና ውሃ ጥበቃ ነው። የአፈርና ውሃ ጥበቃ ኢትዮጵያ በአፍሪካ ምናልባት ትልቁ የአፈር መሸርሸር ትልቁ የቦረቦር የተሞላበት መልክዓ ምድር የት ይገኛል ቢባል ኢትዮጵያ መልክዓ ምድር። ይህን ታሪክ ለመቀየር ነው እየሰራን ያለን። ገና ብዙ ርቀት መሄድ አለብን። እስካሁን ከ20 ሚሊዮን በላይ የተራቆቱ ቦታዎችን ማልማት ችለናል። ከዚህም የተነሳ በህብረተሰብ ተፋሰስ ልማትም በዓለም አቀፍ ፕሮጀክቶችም አማካይነት የተገኘ ውጤት ነው። ከዚህ የተነሳ ደግሞ የአፈር መሸርሸር ምጣኔን ከ130 ቶን በሄክታር ወደ 54 ቶን በሄክታር ማውረድ ችለናል። ይሄ በዚህ ዶክመንት አድርገን ለዓለም ማህበረሰብ ያሰራጨነው ነው። በሳይንቲፊክ ጆርናል ኤንቫይሮንሜንታል ሞኒተሪንግ ኤንድ አሰስመንት በሚባል ትልቅ ጆርናል ላይ በቅርቡ ዲሰምበር መጨረሻ ላይ ያሳተምነው ጆርናልም ላይ ያወጣነው ዓለም አቀፍ ስታንዳርድን ተቀባይነት ያገኘ መረጃ ነው እየነገርኩሽ ያለሁት። ቀደም ሲል ፋኦ ያጠናው ኢትዮጵያ በእርሻ ማሳ ላይ በአመት እስከ 130 ቶን አፈር በአመት ይሸረሸራል የሚል ነው። አሁን ያለው 54 ላይ ነው። ይሄ ከፍተኛ ቅናሽ አሳይቷል ማለት ነው። ደለል ሆኖ የሚሄደውም አፈር በቀደመው ጥናት በ1986 በፈረንጆቹ አቆጣጠር የወጣው መረጃ 1.9 ቢሊዮን ቶን ነው። አሁን ያለን 200 ሚሊዮን አካባቢ ነው። 10 እጥፍ መቀነሱን ያሳያል። ይሄ ማለት ደለል ሄዶ የኃይል ማመንጫ ግድቦችን ነው የሚሞላው። የእርሻ መሬቶች ላይ ድንጋያማና አሸዋ ነው ዳምፕ የሚያደርገው። ከዛ የተነሳ ምርትና ምርታማነት ላይ ኃይል ማመንጨት አቅማችን ላይ ከፍተኛ ተጽዕኖ የሚያደርገውን በከፍተኛ ሁኔታ መቀነስ የቻልንበት ነው። ይሄ አፈር መሸርሸር በመቀነሱ ደግሞ የአፈር ለምነት ጨምሯል። ኦፍኮርስ የአስዳማ አፈር ስቲል የሀገሪቱ ትልቅ ችግር ነው። በተለይ ከፍታ ደጋማ አካባቢዎች በጣም ብዙ ዝናብ የሚያገኙ አካባቢዎች ላይ አስዳማ አፈር ቢኖርም የአፈር ንጥረ ነገር ይዘቱ እየተስተካከለ የመጣበት ሁኔታ እንመለከታለን። ከዚህም የተነሳ ደግሞ በግብርናው ምርት አሁን ወደ ኢኮኖሚ ፋይዳው እየመጣሁ ነው። ቀስ እያልኩ የኢኮኖሚ ፋይዳው ምርትና ምርታማነት የመጨመር ነው። አንደኛው ምርትና ምርታማነት ነው። ለምሳሌ አሁን በቆሎን ስንወስድ ቀደም ባሉት አመታት 25 ኩንታል ማክሲመም ናሽናል አቨሬጁ 25 ኩንታል የነበረን አሁን አምና ያለው መረጃ 42 ኩንታል እስከ 80-90 መቶ
መሄድ የሚያስችል ጄኔቲክ ፖቴንሻል አለ። ግን ስቲል ብዙ ማናጅመንት ብዙ የቫራይቲ ሴሌክሽን ስራ ይቀራል። ይሄ ያለበት ነው። ይሄንን ስል አፈርና ውሃ ጥበቃ ስራ ብቻውን ይሄን አመጣ እያልኩ አይደለም። አፈርና ውሃ ስራ የአንበሳውን ድርሻ ይወስዳል እያልኩ ነው። ምክንያቱም እዛ ላይ ማዳበሪያ ብጨምር፣ እዛ ላይ ምርጥ ዘር ብጨምር አፈሩ ተሸርሽሮ ከሄደ ማዳበሪያውን ጭምር ጠርጎ ነው የሚሄደው አይደል? ስለዚህ አፈሩ ማዳበሪያውን ይዞ ማሳ ላይ እንዲቀር በማድረግ ጭምር አስተዋጽኦ አድርጓል የሚለውን ነው ክሌም እያደረኩ ያለሁት። መነሻ ምክንያት እየሰጠው ያለሁት ለዚህ ነው። ስንዴን በሚመለከት 19 ኩንታል የነበረውን 36 ኩንታል አድርሰናል። ይሄ ኦልሞስት ዳብል እያደረግን ያለንበትን ሁኔታ ያሳያል። ጤፍ 10 ኩንታል አይዘልም ነበር። አሁን ወደ 20 ኩንታል አድርሰናል። ዳብል ወደ ማድረግ መተናል። ወተት ምርትም እንደዚሁ መኖ በማቅረባችን አሁን ወደ 13-14 ቢሊዮን እየደረስን፣ ቀደም ባሉት ዓመታት ከ3 ቢሊዮን ያልዘለለ ነበር። የእንቁላል፣ የዶሮ፣ የማር እያልን መቀጠል እንችላለን። ይሄ ማለት ነው የቤተሰብ የምግብ ዋስትናን የማረጋገጥ አቅም እየገነባን ነው የምንገኘው። አዳዲስ ምርቶችንም ወደ አርሶ አደሩ እያደረስን ነው። ከዚህ በፊት በዚህ ልክ ፍራፍሬ አይቀርብም፣ አቮካዶ አይቀርብም፣ ማንጎ አይቀርብም፣ ፓፓያ አይቀርብም ነበር። አሁን ከሰራነው የአረንጓዴ አሻራ ስራ፣ አሁን ከሰራነው የተፋሰስ ልማት ስራ፣ አሁን ከሰራነው የመስኖ ልማት ስራ፣ አሁን ከተገኘው የውሃ አቅርቦት መሻሻል የተነሳ የፍራፍሬና የአትክልት ምርት ከፍተኛ ሁኔታ አድጓል። ኢትዮጵያ በአሁኑ ሰዓት በአቮካዶ ምርት ለምሳሌ ብንወስድ በአረንጓዴ አሻራ መጀመሪያ ላይ የተጀመረ ነው። አሁን በአፍሪካ ሁለተኛ የትልቅ የአቮካዶ ኤክስፖርተር ሆናለች። ከዚህ ከቢሾፍቱ አካባቢ ያሉ የአቮካዶ ማህበራትን ብቻ መጥቀስ በቂ ማሳያ ይሆናል። የሚቀጥለው ጊዜ ደግሞ የሙዝም፣ የአፕል፣ የሌሎችም ፍራፍሬዎች በዚህ ልክ የምናነሳ ይሆናል። የኒቭ ምርትና የማር ምርትም በዛ ልክ የምነሳ ሊሆን ይችላል። ስለዚህ እነዚህ ምርቶች አንደኛ ለገበያ ያቀርባሉ፣ ሁለተኛ የማል ኒውትሪሽን የዚህ የቅንጨራንና የምግብ ስብጥርን የስርዓተ ምግብ የማስተካከል ሚናም አላቸው። ፍራፍሬ የሚመገብ ወጣት ህፃን እያመጣ ነው። ወተት በሚቀርብበት ሁኔታ እያመጣ ነው። ጠግቦ የሚበላ እየፈጠርን ነው የሚለውን ኢኮኖሚ ፋይዳውን በዛ ልክ መውሰዱ ጥሩ ነው። ቡናን እንደ ክላሲካል ማሳያ ነው። አረንጓዴ አሻራን ስንጀምር የቡና ልማት የሚሸፍነው ወደ 600,000 ሄክታር ነበር። አሁን አምና ያደረግነው ዳሰሳ ጥናት የሚያሳየው 1.2 ሚሊዮን ሄክታር ደርሰናል። ዳብል አድርገናል። ምርታማነቱም አሁን ከፍ እያለ መጥቷል። ኢትዮጵያ በአመት የምታገኘው የዶላር ምጣኔ ራሱ ከፍ ያለ አሁን ወደ 2.65 ቢሊዮን ከ1 ቢሊዮን ተሻግሮ የማያውቀው ነው። ዳብል ወደ ማድረግ እየሄድን እንገኛለን። ኢኮኖሚ ፋይዳው ለኤክስፖርት እርኒንጋችን፣ የፎሬን ከረንሲ ወይም የውጭ ምንዛሬ ግኝታችን፣ የቤተሰብ ገቢ እና የምግብ ዋስትና የማግኘታችን፣ የበጋ መስኖ ስንዴ ልጠቀስ ሳይጠቀስ ማለፍ የሌለብን ውሃ ማቅረብ በመቻላችን በቂ ውሃ መስኖ ላይ የመስኖ መስፋፋት ተፋሰሱ በሚለማበት ጊዜ የመጀመሪያው እንደውም አርሶ አደሩ አፕሪሺየት የሚያደርገው የውሃ አቬይላቢሊቲ ወይም የውሃ አቅርቦት መሻሻል ነው። አሁን ቅድም ጋር ግሌ ጠቅሻለሁ። አርሶ አደሩ ብሎ የሚያመሰግነው ውሃ ተገኘ፣ ምንጮች ፈለቁ፣ ወንዞች አገኘን፣ አሁን ፍራፍሬ ማልማት፣ አሁን አትክልት ማልማት፣ አሁን ጫት ማልማት ችለናል የሚል ምላሽ ነው የሚሰጡሽ። ውሃውን ነው የሚያደንቁት። ስለዚህ ውሃ በማቅረባችን በአመት 3 ጊዜ ማምረት አስችሎናል። መስኖን አስፋፍተናል። የመስኖ መሬት ከ300,000 ሄክታር ወደ 3.9 ሚሊዮን ሄክታር አሳድገናል። ቀላል ምርት አይደለም። የበጋ መስኖ ብቻ ስንዴን ከውጭ ማምጣት ከ2015 ጀምሮ አቁመናል። እነዚህ አጠቃላይ አካባቢያዊ፣ ኢኮኖሚያዊ፣ ማህበራዊ ጥቅሞች ናቸው። የሴቶች ተጠቃሚነት፣ የወጣቶች ተጠቃሚነትም እዚህ ውስጥ አብሮ የምነሳ ይሆናልና ለዓለም አቀፍ ማህበረሰብ አስተዋጽኦ የምናደርገው ከክላይመት አንጻር አፈርና ውሃ ጥበቃ በምንሰራበት ጊዜ አፈር ውስጥ ካርቦን እያመቅን ያለን፣ ደን በምንተክልበት ጊዜ የሙቀት አማቂ ጋዞችን ስኮስት አምቀው የሚይዙ አንድ ዛፍ
ማቹር በሚያደርግበት ጊዜ እስከ 40 ቶን ካርቦን ዳይኦክሳይድ ያምቃል ተብሎ ነው የሚገመተው። እንግዲህ በቢሊዮን የሚቆጠር ስንተክል ምን ያህል ነው የሚለውን ማስላት ይቻላል። እና ለዓለም ማህበረሰብ አስተዋጽኦ እያደረግን ነው። ለኤስዲጂስ ለዘላቂ የልማት ግቦች አስተዋጽኦ እያደረግን ነው። በውሃ አቅርቦት፣ የምግብ ዋስትናን በማረጋገጥ፣ የብዝሃ ህይወትን በማስጠበቅ ላይፍ ኦን ላንድ የሚባለውን የኤስዲጂ ጎል ወደ 5-6 የኤስዲጂ ጎሎችን ኢትዮጵያ ለዓለም ማህበረሰብ አቺቭመንት አስተዋጽኦ እያደረገች ነው። ከዚህም አንጻር ፎር ሰስቴናብል ፎረስት ማናጅመንት ተብሎ ዘላቂ የደን ልማትና አካባቢ ጥበቃ ላይ ኢትዮጵያ ለሰራችው ተብሎ ፋኦ በዚህ በ2025 ኢትዮጵያን ሪኮግናይዝ አድርጓል፣ ሰርቲፊኬት ሰጥቷል፣ ሰርቲፋይ አድርጓል። ይሄ እንግዲህ የዓለም ማህበረሰብ ኢትዮጵያ እየሰራች ላለችው እውቅና መስጠቱን ያሳየን። ግን ወደ ካርቦን ክሬዲት ካርቦን ፋይናንሲንግ ውስጥ ለመግባት ጅማሮ እንቅስቃሴዎች አሉ። በስፋት መግባት አለብን። እየሰራነው የተከልነው ችግኝ ምን ያህል ነው? እየሰራነው የላንድ ሪስቶሬሽን ስራ ምን ያህል ነው? እዚህ ውስጥ የያዝነው ካርቦን ምን ያህል ነው? ካርቦኑ ይህን ያልከው መሆኑ ሪፖርት ካደረግንና ያ ተጣርቶ ቫሊዴት ተደርጎ በገለልተኛ ዓለም አቀፍ አካል ከተረጋገጠ ካርቦን ለሚገዙ አካላት ኢትዮጵያ መሸጥ ትችላለች። ኦፍኮርስ በነፃ ለዓለም ማህበረሰብ ይህን ያህል ካርቦን ቅናሽ በማድረግ የራስን ድርሻ ይወጣሉ ብሎ ኤንዲሲ በበጎ ፈቃደኝነት የሚደረግ አስተዋጽኦ ተቀናሽ ሆኖ ከዛ ትርፍ ያለው ካርቦን ግን ለኢትዮጵያ ማህበረሰብ በተለይም ለአርሶ አደሩ ደኑን ላለማው አፈሩን ውሃውን ለጠበቀው አካል ትምህርት ቤት የሚገነባበት፣ እናቶች የሚወልዱበት ክሊኒክ፣ ህፃናት የሚማሩበት ትምህርት ቤት፣ መንገዶች፣ ሆስፒታሎች እንደዚህ አይነት የልማት ነገሮችን ለመስራት ከፊታችን ያለው ስቴፕ አምሹር የጠቅላይ ሚኒስትሩም የሚሰጡት አቅጣጫ ይሄን ይመስለኛል። ህዝብና መንግስት ባደረጉት ያላሰለሰ ጥረት የተገኘ ውጤት ነው። ግን አሁን የዓለም ማህበረሰብ ደግሞ ሊደግፈን ይገባል። እኛ የምንሰራው ለዙሪያ ሀገሮች ነው፣ ለጎረቤት ሀገሮች ነው። ወንዞቹ ለጎረቤት ሀገር ነው። የአየር ንብረት ለውጥ ቅንሰው ለጎረቤት ሀገራት፣ ለአፍሪካ፣ ለዓለም ማህበረሰብ ነው የሚለውን ማየት ተገቢ ነው። እንደው የተሰራው ስራ ደስ እንደሚለው ሁሉ በዛው ልክ ደግሞ አሁን ማስቀጠል ብቻ ሳይሆን ከዚህ በላይ በተጠናከረ መልኩ መስራት የሚቻልባቸው ነገሮች ካሉ በተለይ የኢትዮጵያን የምግብ ዋስትና ከማረጋገጥ አንጻር የአርሶ አደሩን ተጠቃሚነት እንደዚሁ የበለጠ ከማጠናከር አንጻር ኢትዮጵያ የአረንጓዴ ኢኮኖሚ ግንባታ ላይ ናት። ኢትዮጵያ አይበገሬ ላንድስኬፕ ወይም ሬዚሊየንት ላንድስኬፕ ለመፍጠር ጥረት እያደረገች ትገኛለች። ይሄ ተጠናክሮ የሚቀጥል ይሆናል። በአንድ በኩል የተሰሩ ስራዎችን ማስቀጠል ማስጠበቅ፣ በሌላ በኩል ደግሞ ኢትዮጵያ ውስጥ እስካሁን ባለፉት 20 ዓመታት በላይ በተለይ ደግሞ ክቡር ጠቅላይ ሚኒስትሩ ከመጡ ወዲህ የተሰሩ ስራዎች አመርቂ ናቸው። እስከ 28 ሚሊዮን ሄክታር ደርሰናል። ግን አሁንም በጣም በስፋት የተራቆቱ ቦታዎች አሉ። በተለይ ኖርዝ ሴንትራል ሃይላንድስ ብለን የምንለው ሰሜንና ማዕከላዊ ደጋማ አካባቢዎች ላይ ስቲል የደን መራቆት፣ የአካባቢ መራቆት፣ የአፈር መሸርሸር ችግር አለ። የሰሜን ምስራቁ ትግራይን ጨምሮ ምስራቅ ጎንደርን ጨምሮ እነዚህ አካባቢዎች በተፈጥሮ አቀማመጣቸው እጅግ በጣም ተራራማ ከመሆናቸው ጋር ተያይዞ ከፍተኛ የሆነ የመራቆትና የአካባቢ ጉስቁልና የሚታይባቸው ናቸው። እነዚህን የማዳን ስራ በስፋት የመስራት ትኩረት ስቲል ይቀጥላል። በተቻለ መጠን ጥገኝነትን፣ ተረጅነትን እየቀነስን ምርታማነትን እየጨመርን የምንሄድበት ነው። ፕሮዳክቲቭ ሰፍትኔት ብለን የምንለው ልማታዊ ሰፍትኔት ፓብሊክ ወርኩ ተጠናክሮ መቀጠል አይበገሬ ላንድስኬፕ ለመፍጠር እጅግ ፋይዳ ያለው ነው። ሰስቴናብል ላንድ ማናጅመንት ዘላቂ የመሬት አያያዝ ፕሮግራም እጅግ በጣም የሚሰራ ነው። እኔ በቀጣይ ልዩ ትኩረት መሰጠት አለበት ብዬ ማለት የምችለው የተፋሰስ ተጠቃሚ ማህበራት የማደራጀቱ ስራ በቅርብ ዓመታት የጀመርነው ስለሆነ በስፋት አልሄድንም። እሱ መሰራት አለበት። ምክንያቱም ሁሉም የለሙ ተፋሰሶች ባለቤት እንዲኖራቸው ማድረግ አለብን። የሴቶችና የወጣቶችን ተጠቃሚነት ማረጋገጥ አለብን። ሰርቲፋይድ መሆን
ይኖርባቸዋል። ልመናን ታሪክ ማድረግ አለብን። ከልማታዊ ሰፍትነት የሚመረቁ መታደሪያ ጥሪት አፍርተው ራሳቸውን ችለው የሚወጡ አካላትን ማብዛት አለብን። በመጨረሻም ይህ እንግዲህ አርሶ አደሩ በተለይ ጉልበቱን ገንዘብ አድርጎ ነው በዘመቻ የሚሰራው ሁሉም ነገር ላይ አለው ብሎ በተሳትፎ የራሴ ነው ለኔ ነው ብሎ በባለቤትነት ነውና በመጀመሪያ ምን ያክል ገንዘብ በገንዘብ ቢለካ ይሄ ጉልበት ምን ያክል ይሆናል በየአመቱ የሚወጣው? በሁለተኛ አሁንም ለሚሰራው ስራ ምን አይነት ድጋፍ ማድረግ አለበት? ዜጎች፣ አርሶ አደሩ ሁሉም ምን አይነት ድጋፍ ማድረግ አለበት? ከተገኘው ውጤት አንፃር እንግዲህ ያጓጓል ቀጣዩምና እንደውም እንዴት ይህንን አመስግኜ ማለፍ ሲገባኝ በጣም ጥሩ አስታውሰሽኛል። እኔ ዶዘር ነው ወይ ይህንን የሰው እጅ ነው ወይ የሰራው የሚያስብል ስራ ህብረተሰቡ ወጥቶ እኛ በእግር ለመውጣት የሚያዳግተንን እስከ 5 ሜትር እርከን የሂልሳይድ ቴረስ እየሰራ የሚለፋ አርሶ አደር ነው። ጉልበቱን በነፃ ሰጥቶ አካባቢውን ስነ ሜዳሩን አፈርና ውሃውን እየጠበቀ ያለ ነው። ችግኝ አሁን ችግኝ ጣቢያ ከተፈላ በኋላ በሰው ኃይል በገንዘብ ከፍለን እናጓጓዝ ብንል ስንት ቢሊዮን ነበር የሚያስፈልገን። በነፃ ጉልበቱ ከችግኝ ጣቢያ አንስቶ ተሸክሞ ተከላ ቦታ ወስዶ ቀደም ሲል ደግሞ ከተፋሰስ ልማቱ ጋር አስተሳስሮ ጉድጓዱን አዘጋጅቶ እርከኑን ቆፍሮ ከእርከኑ ጋር ደግሞ ተያይዞ ጉድጓዱን ቆፍሮ ዝናቡ ሲመጣ ጎርፉን ጠረግ አድርጎ ጉድጓዱን አድሶ ችግኙን ተክሎ የተተከለውን ደግሞ አርሞ ጠብቆ ደን የሚያደርግ አርሶ አደር ነው ያለን። እኔ ይገርማል። ምስጋና ይገባችኋል። በርቱ። የህይወታችሁ የህልውናችሁ የልጆቻችሁ መሰረት ስለሆነ የኢትዮጵያ ህዳሴ የኢትዮጵያ ብልጽግና የሚረጋገጠው በእንዲህ አይነት ኮሚትመንት ስለሆነ መንግስት አቅም በፈቀደው በማሰልጠን በማደራጀት ቅድም በነገርኳችሁ ቁሳቁስ በማቅረብ የእርሻ መሳሪያ በማቅረብ ችግኝ በማቅረብ አብሯቸው ይሰራል፣ ይደግፋል። በሚያመርቱበት ጊዜ ምርት የሚሸጡበት የገበያ ትስስር ይፈጥራል። ምቹ ሁኔታ መደላድል ለመፍጠር የሚቻለውን የፖሊሲ ማዕቀፍ እናዘጋጃለን። አሁን ይሄ በጣም አዋጅ ቁጥር 1223/2012 ድንቅ አዋጅ ነው። ድንቅ አዋጅ። ከዛ ባለፈ ደግሞ የመሬት አስተዳደርና አጠቃቀም አዋጅ ወጥቷል። የገጠር ትራንስፎርሜሽን የገጠርና ግብርና ትራንስፎርሜሽን አዋጅ ወጥቷል። እነዚህ አዋጆች ሁሉ አርሶ አደሮቻችንን የገጠሩን ነዋሪ ታሳቢ አድርጎ ነው። በቀጣይ አሁን እየሄድን ያለ ነው የግብርናና ገጠር ትራንስፎርሜሽን ገጠሩን ከተማውን ወደ ገጠር በመውሰድ የገጠር ወደ ከተማ ፍልሰትን በማቆም ገጠሩን በማዘመን የገጠር ኮሪደሮችን የኮሪደር ልማቱን ወደ ገጠር በመውሰድ ቤቶች ዘመናዊ እንዲሆኑ በማድረግ ቀበሌያት ላይ ከተሞች እንዲደራጁ በማድረግ ስራ ዕድሎችን በገጠሩ በመፍጠር ወጣቱ በገጠሩ ኢትዮጵያ ኑሮን መስርቶ ኢኮኖሚውን መገንባት የሚያስችልበት አቅም ለመፍጠር መንግስት አቅዶ እየሰራ ነው። በእውነት ያስገራሚ ነው። ደግሞ ከሰራን ይቻላል። ኢትዮጵያ የምታማልል ሀገር ናት ብለን አንዳንድ ቦታ ላይ ተሰርቶ የሚታየው ውጤት አመርቂ ነው። ይቻላል ብለን እናምናለን። ክቡር ጠቅላይ ሚኒስትሩ የሚሰጡት አቅጣጫ ሰው ተኮር፣ እያንዳንዷ የምንሰራት ነገር ወደ ሰው ቤት፣ ወደ ሰው ኪስ፣ ወደ ሰው ህይወት፣ በአርሶ አደሩ ቤት ኑሮ ህይወት ላይ ለውጥ የሚያመጣ እንዲሆን ያም ደግሞ መንግስትን የሚሸከመው እሱ ስለሆነ የእሱ ህይወት መለወጥ የኢትዮጵያን ብልጽግና ያረጋግጣል። አቅም በፈቀደ ከእናንተ ጋርን በርቶ ለማለት ነው። እጅግ አመሰግናለሁ። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኢልያስ ለነበረን ቆይታ ከልብ አመሰግናለሁ። አመሰግናለሁ። የተከበራችሁ የፋና ፖድካስት አድማጭ ተመልካቾቻችን የዛሬው አንድ ጉዳያችን ያደመጣችሁትን የተከታተላችሁትን ይመስላል። ሳምንት በሌላ ርዕሰ ጉዳይ በሌላ ጉዳይ የምንመለስ ነው የሚሆነው። ቅድስት ዘውዱ አብሬያችሁ ቆየው። መልካም ቆይታ።